ብዛት የጻፉትን አስገባቸው አንድ 3 ድርድሮች በጣም ነው ያናደደችኝ። ለምን ብትይ እናትነት እንደዚህ አይደለም። እናትነት ብዙ ነገር ይችላል። እናት ለልጇ ብዙ ነገር አይታ ታሳልፋለች፣ ትሸፍናለች አይደለ? እኔ እንደ እናቴ በእናቴ አስተዳደግ ያየሁት ብዙ ነገር የልጆቿን ገበና ሸፍና ነው እዚህ ያደረሰችን ማለት ነው እናታችን። እናት ስትሆኚ እናት በጣም ስሟ ራሱ ከባድ ነው። ገብቶሻል? ልጆቿን መታዚ ሚዲያ ላይ እንደዚህ ማዋረዷ። አሁን ልጆቿ እንዳልሽው አንቺ ትምህርት ቤት ሲሄዱ ምን አይነት ስሜት ነው የሚሰማቸው? የሰው አስተያየት የሚሰጧቸው ኮሜንት ሲጀመር ትምህርት ቤት ውስጥ ሲገቡ እዛ ያለው አይናቸው ራሱ ለልጆቹ ጭንቅላት ጥሩ ስሜት አይሰማቸውም። በጣም ነው ያሳዘኑኝ። እናት ናት ለምትሉት እናት እኮ ሳትወልድም እኮ እንደ እናት ነው የምታሳድግ ብዙ እናቶች አሉ። በማህፀናቸው ሳይሸከሙ ሳያረግዙ ከማዶጎ ቤትም አምጥተው እንደ እናት የሚያሳድጉ ብዙ እናቶች አሉ። ብዙ መከራን አይተው ማለት ነው። እና እኔ በአጠቃላይ ልጆቹ ናቸው ለልጆቹ ነው በጣም ማዝነው። ልጆቹ በጣም አሳዝነውኛል። እግዚአብሔር ከነሱ ጋር ይሁን። ይችም እህታቸው የእናታቸውን ቦታ ይዛ ነው ልጆቹን እያስተማረች ያለችው እንትን እያለች ያለችው ማለት ነው ከጎናቸው የሆነችውና እናቲቱ ይሄን ራሱ አልታያትም። ገብቶሻል? እሷ የምትፈልገው ብር እንድትልክላት በእሷ ስም እንዲሆን እንድትቆጣጠራቸው እኔ እንደተረዳሁት ማለት ነው እንደፈለገች እንድትሆን ነው የምትፈልገው እናቲቱ እንደተረዳሁት ከሆነ ማለት ነው። እና ብቻ እኔ በልጆቹ ጎን ነኝ። ልጆቹ በአስተዳደግም ነው ልትይ ትችያለሽ። ገብቶሻል? ያዩትን ነው ያንጸባረቁላት ያሉት ማለት ነው። እና እናትን ደግሞ እንደዚህ ወጥቶ ደግሞ ማዋረድ ራሷ ናት ራሷን ያዋረደችው ብዬ ነው የምለው። ሄሉ ጠፍታለች። እንትን ነው እኮ ሚውት ማድረገው ስለሚያስተጋባባችሁ ነው። እሺ ላቭ ቴንክ ዩ ላቭ እስቲ ሁሉም ይደረሱና ከዛ በኋላ በሰፊው እናወራለን። እሺ ሚውት አድርጊው። ሂዊ አውርጃት ሞዴሬተር አውርጃት። ሚውት ላድርግልሽ። ቀጥይ። አይ ሄሊ እኔ በአጀንዳው ርዕስ ሳይሆን አንድ ነገር ላስቸግርሽ። ከሰደብሽኝም ስደቢ። ሳውዲ ሌላ ሰው ሳሪ ሌላ አጀንዳ እያወራን ከሌላ አጀንዳ ላይ ነይ ግቢ። ዋትስአፕዬ ግቢ። ሌሎቹን ቴንኪው ለሰጠሽኝ እድል ቴንኪው በጣም ነው ማመሰግነው ሄሉ። እዚህ ጋር አሁን ሁሉም ሰው ማየት ያለበት የኛን አፍና ያንቺን አፍ ለመያዝ እየተሯሯጡ የሚመጡ አብሯት ይቁሙና ሺሻቸውን ሲያጨሱ የነበሩ ሰዎች አያገባንም። አደባባይ እስከወጡ ድረስ ሌላ ባለጌናት ወጥቶ ሌላ ህፃናቶችንና ልጆችን ቅስማቸውን ሰብሮ እንዳያዋርዳቸው ትምህርት ወስዳ የሷ አይነቷ ባለጌ ሌላ ካለች ለብር ብላ ልጆቿን ወጣ እንዳታሳጣ ሀቧን ማግኘት አለባት፣ ማወቅ አለባት፣ መማር አለባት። ከዚህ በኋላ ኢትዮጵያ የሆኑ እናት ሴቶች በክብር የሚኖሩትን ስም አጥፍታ እዚህ ጋር ከወጣች በኋላ አፋችንን ለመያዝ አይሯሯጡ። እንናገራለን። ማን ያላት መጀመሪያ? እሺ ሄደች እግረኛው ሚዲያ ላይ ተናገረች። አይበቃትም ነበረ? ግን ብር ስለሆነ የምትፈልገው ለቂማ ስለማይበቃት ለበርጫዋና ለሺሻዋ ስለማይበቃት እየተዟዟረች ከንፈር እየተመጠጠላት ይችል ደምሰታ ብርስ ተምታገኝ መቼም ከሚዲያ አጠፋም። አሁን ዛሬም የሆነ ሚዲያ ላይ መታስታወራ ነበር። አሁን እነሱ ሲሯሯጡ አይቻለሁ። እኔ ትናንትና በተለይ እንደ ሙስሊም እያሉ እንደ ሙስሊም የእናት ሀቅ ጀነት እኮ ከእናት እግር ስር ናት ብለው የሚሉት ጀነት ከእናት እግር ስር ቢሆንም እናት ሀቅ እንዳላት ሁሉ ልጆችም ሀቅ አላቸው። ገብቶሻል? እቺ እናት ገብቶሻል? የፈለገ ብትሆን እስካለ ከሃይማኖቱ አስካላስወጣቻት ድረስ ለጠንቋይ ድረስ የምትደልላት ሴትዮ እኮ ናት እንዴ! በሽርሙጥና የሚገኝ ገንዘብ የሐራም ብር ልጆቿ ልታበላ የምታመጣው ተምሬያለሁ አለች፣ ነርስ ነኝ አለች። ስንት የሚሰራ ስራ እያለ ሴተኛ ዳሪዎች ስጋቸውን ሽጠው የሚያድሩ ሰዎች ጋር ከዛ የምታመጣው ብር የሐላል ብር መሆኑ ነው እንዴ? ይሄ ነው እስልምና እንዴ? ምንድነው የሚያወሩት? እንደ እስልምና ወደ ሃይማኖት ወስደታል። አንዴ ጋር ቁጭ ብለሽ ጥቅም ያለሽ ሐራም አይደል እንዴ?
እንዴ አባት ጥሎ ሄደ። 5 ሴቶች ልጆች ይዘሽ አንቺ በርሽን ዘግተሽ ቂጥሽ እንደው እንትን ኒትሮል ቦምብ ከተቀመጠበት ቁጭ ትልበታለች። ልጆቿን ቀጥ አድርጋ ታሳድጋለች እንጂ ህፃናት ጎረምሳ ሴቶች ወንዶች እያስገባች ልጆቹን እያስጠፈጠፈች እሷ ልጆቹ ያንን እየሰሙ ከማንም ወንድ ጋር እየተኛ ጫቷን የምትቅም ሴትዮ እነኚህ ልጆች አላህ ባርኳቸው በጨዋነት አድገው ዛሬ እኮ ጉልበቷ ላይ ቁጭ ብሎ አሩን የሚያራ ልጅ የለም እኮ ልጅቷ ኦልሬዲ አሳድጋ አስተምራ ዩኒቨርሲቲ ኮሌጅ ደርሰው እኮ ዩኒቨርሲቲ በዲግሪና በዲፕሎም እኮ የሚመረቁ ሴቶች ልጆች ነው እኮ ያላት። እንዴ አሁን ትዳር እንዳይዙ ምቀኛ ማነው ነኝ ልጆች እንዲያገባ ነገር የሚመጣው? እቺ ባለጌ ሆዳም ሴት ናት እንጂ እንደው ለዚች ነው የሚሮጠው። እናት እኮ ምንም ብታደርግ እናት እኮ እንደዚህ እናት ይረግሟታል። የእናንተ እርግማን ለልጆቹ ምርቃት ነው የሚሆንላቸው። እኛ ልጅቷ ራሷ ዛሬ መታ አያገባችሁም በእናቴ ብትል አያገባኝም ገደል መግባት ትችላለች። ግን የስንት ቤተሰብ አይምሮ ነው ያበላሸችው የእሷ እናት እዚህ ጋር መታ ገብቶሻል። ስለዚህ ሊነገራት ይገባል። ማንም ሴት እዚህ ጋር ከወጣ እንደዚህ ጀጅ እንደሚደረግ ማወቅ መቻል አለበት። አንቺ እኮ ገበያ ጠርገሽ ሽንኩርት ሸጠሽ ቲማቲም ሸጠሽ ልጆችሽን ማሳደግ እኮ ትልቅ ነገር ነው። አሳደገች፣ እዚህ ደረሱ። ከዚህ በኋላ የተማርኩኝ ነኝ አለች። ከሴተኛ ዳሪዎች ጋር ለሊቱ ሙሉ ስትሄድ የምታድረው ልጆቹን በር ቆልፋ እየሄደች ሴቶች ልጆች ሐራም ትላለች። ትመጣና እዚህ እና ምንድነው የምታወራው? ገብቶሻል? እንደዚህ አይነት ነገር በፍጹም የሌለ ነገር ነው። የሌለ በሃይማኖት ብትሄጂ በክርስቲያን በሙስሊም ብትሄጂ ምን አይነት ነው ይሄ? ነው ወይ የእናት ሀቅ እንቺ እያለች ከንፈሯን እየመጠጠቻችሁ የውሻ ልጅ ሀቢባ የምትያት ሹጣም የሆነች ሴትዮ 10,000 ብር ሰጥታ እሷ ስንትና ስንት ነው ተመልካች አግኝታ የነገደችባት። እና እቺም ሴትዮ ጓደኞቿ ሰብስበዋት እዚህ ቦታ ላይ አቅርቧት የልጆቿን አንገት ያስደፋችው። ልጆቿ እኮ ስንት ነገር በወዳቸው ችለው ዛሬ በግድ አስወጣቻት። እቺ ልጅ እንድትናገር አደረገቻት። ይሄ ነው እንደ እናት? አባትየው እኮ ይሄን ስንት ጉድ ችሎ ሊሆን ይችላል። ልጆቹ እንደገና እንደውም ዲኤንኤ መመርመር አለባቸው። እንደዚህ አይነት የፈላባት ሴትዮ ከሆነች ሰውየው እኮ ብን ብሎ ከቤት ወጥቶ የወጣበትን ምክንያት ማንም የሚያውቀው ነገር የለም እኮ ገብቶሻል? እቺ ሴትዮ እንደዚህ አይነት ሴቶች እኮ ይገርምሻል። እኔ አዲስ አበባ ላይ አውቃለሁኝ። አንዲት ሴት ባሏ ስር ተደብቃ እየሄደች ወንድ ልጇ መጨረሻ ሲደርስባት ወንድ ልጇን ከምታመጣው ውሽማ ጋራ አስገድለዋለች። በዚህ እድሜ ያሉ ሴቶች የልጅ ፍቅርና ስሜትና ሱስ ያለበት ሰው ለልጆቹ አይደለም ለማንም ደንታ የለውም። የቆመበት የቆመውን እንጨት አይም ገብቶሻል? ልጆቹ አንገታቸውን ደፍተው ሰብረው እንደ አደባባይ እንዳታወጣቸው ተደብቀው የሚኖሩ ልጆች እንዴ! አንቺ እኮ ስንት በዚህ ዘመን እኮ ሴቶቹ ውጭ ማደር ያለባቸው ናቸው። ልጅቷ እያስተማረች እየለፋች እባክሽን እቺን ቀን እንኳን እለፊ ስትባል እምቢ ብላ የወጣች ሴትዮ ማን ነው ለሷ አፉን የሚዘጋው? ማን ነው እሱ? እንደ እናት እቺ እናት ናት። በእናት ላይ አትፍረዱ። እናት ሁሉ ጊዜ ትክክል ናት። እናትሽን እንዴት ትቆጣጠሪያለሽ እንዴ? እናቴ እንደዚህ የሸረሞጠች ከኔ እድሜ ልጆች ጋር እየተኛች ከሆነ ሞታ የሙት ልጅ ናት ብባል ይሻለኛል። ሞት የሞተ ሰው እኮ ግልግል ነው። በቆማ ቆማ ከምታሰድባቸው ገብቶሻል? እና እነኚህ ልጆች ራሳቸውን ይግደሉ እንዴ? ሁላችንም ልጆች አለን እና ካደጉ በኋላ ከዚህ በኋላ እርዳታ አያስፈልጋቸውም። ለምን ወጣች አደባባይ ላይ? ለገንዘብ ነው እንጂ ሌሎች ይናገሩ። ታይሙን አይልዝብሽም። በጣም ብዙ ሰው እየጠበቀ ስለሆነ ያዡ፣ ታይሙን ያዡ፣ ሂጂበት። ሄሎ ሐሳብ አለ። በጣም ነው የሚያሳፍረውና የኛን አፍ ለመያዝ እዚህ መተው አንዴ በሃይማኖት አንዴ በምናምን እየመጡ የሚለፈልፉ ሰዎች ስም ይኸውልሽ፣ አንዳንድ ጊዜ ምን ይባላል መሰለሽ? ይሄንን 1 አመት ይጨርሱ ሚዲያ ላይ ከመውጣትሽ በፊት ስትላት ለኔ ምን አርገሽልኝ አለቻት ይባላል። እንደ ልጆቿን ያስተማረችላት። ሌላ ደግሞ ሄሎ ምን አለ መሰለሽ? እኛ ሀገር ምን አለች? እኔ እኮ በሷ እድሜ 5ቱንም ልጆች ወልጃለሁ። እሷ ምንም ልጅ የላትም፣ ትዳር የላትም። የሷ ልጅ ታሳድጋለች። ቆሞ ታዲያ የሷ ልጆች እያሳደገች ቆመሽ ታረሽ ያለቻት ነው እናትየው።
ሄሉዬ ልጅ እኮ አላህ ለኛ የሚሰጠን እኮ አማና ነው እኮ የሚሰጠን። አንቺ ግዴታ ራስሽ የወለድሽው ልጅ እኮ ምንም አርገሽ ምንም ልታሳድጊው ነው። ግን እቺ ልጅ ከ10 ዓመቴ ጀምሮ እናቴን እያገዝኳት ነው እኮ ያደግኩት። ልጅነቷን እኮ አላደገችበትም። ልጅነቷን አልተጫወተችም። ልጅነቷን እኮ ነው የበላችሁ። እኛ ሀገር ላይ ምን አለ መሰለሽ፣ እኔ ስጋዬንም ሸጬ ቢሆን አሳድጋለሁ። ስጋ ለመሸጥ እኮ ስንት ነገር መበጃጀት አለብሽ። ስጋ ለመሸጥ ከመሮጥ ሰው ቤት ግርድና ድስት ማጥቤ እኖራለሁ ማለት ትልቅ ነገር ነው። ወሰብዬ ያልገባሽ ያልሰማት ምን እንዳለች አታውቂያለሽ? ልጅቷ ብሶቷን ልትነግራት ፈልጋ አንቺ ነርስ ስትማሪ እኔ ግን ስጋዬን እየሸጥኩ ልጆችሽን እያሳደግኩ ነው ስትላቱና አልተሰማት። ሰምቻለሁ። እሷ እናትዬ አልተሰማት እናትዬው ሰልፍ እንዴ ተራሷ ነርስ ከሆነች ዛሬ ምን ታረጋለች ከሴተኛ ዳሪዎች ጋር? ዛሬ እግሯ ላይ የሚቀመጥ የሚያራ ህፃን ልጅ የላትም። ትላልቅ ሴቶች ክብር ያላቸው ልጆች ናቸው። ሴቶች ልጆቿ በጣም ጨዋዎች። አሁን ያገባችሁ በኒካህ እስቲ ተመልከቺ። በኒካህን ያገባችሁ ወንድ ጎትቷት አይደለም የሄደችው። ክብራቸውን የሰማነው አንድ ነውር ነገር አልሰማንም። ነውር ያለባት እናትየው ናት። መማር አለባት። መሰደብ ነገር አለባት። ሌላ እናት ደግሞ እንደሷ እንዳትወጣና ልጆቿን እያዋረደች ልጆቿን ራሳቸውን እንዳይሰቅሉ ራሳቸውን እንዳይገሉ የዚች አይነት ባለጌ በሴክስ ጥማት ያበዱ ሴቶች ከፈለጉ ራሳቸውን ይግደሉና ልጆቹ በሰላም ይኑሩ። እንዴ ምንድነው እናት ሁሉ አንድ እናት አይደለም እንዴ? የልጆችሽን ክብር የልጆችሽን ነውር ካልቻልሽ አንቺ ማነሽ? ለብር ብለሽ ልጆችሽን ትሸጫለሽ? 30 ዓመት ህይወቷን የሰጠች ህፃን ልጅ እንዴ ምን ማለት ነው? አንደኛውን አይኑን ይዞ እልም ብሎ ጠፍቷል እኮ። ሀቅ ነበረበት ልጆችን ማሳደግ፣ ግን የሱንም ማንም የሰማለት ሰው የለም። ለምን ቤቱን ጥሎ እንደወጣ አናውቅም። ስለዚህ ሄሉ እስቲ ሌሎችም ደግሞ የሚሉትን እንስማ። ተረኞች ቀጥሉ። ኒኪ ቀጥ እንደዚህ ከስር ወደ ላይ ነው የሚሄደው ተራ። ቶሎ በል። ኦኬ እሺ የኔ ሚውት ላርግ። ዛሬ ማይክሽ ያስተጋባል ተብያል። ኦኬ አሁን የኔ ተራ ነው። እኔ ነገሮችን ሚዛናዊ ሆኜ ነው ማየት የምፈልገው። በእናትየውም በልጅየውም ሳይድ ያለውን ነገር ነው ማየት የምፈልገው። ለምን በመጀመሪያ ደረጃ ችግሩም ሶሻል ሚዲያ ላይ ባይወጣ ጥሩ ነበረ። የበለጠ ደግሞ እዚህ ቲክቶክ ላይ ያለው ድራማ ቢዝነስ ለመስራት ስለሆነ ያው ተሰራባቸው። በጣም ያሳዝናል። ይሄ ቤተሰብ ካሁን በኋላ በምን አይነት መንገድ ይቀጥላል ወደሚለው ላይ ነው የምንመጣው። ለምን ኦሬዲ ጠላት ሆነዋል እናትና ልጅ። ይሄ ቤተሰብ ሄሉ የእናትየው ግዴታ ነው ብዬ ብቻ አልልም፣ የአባትየውም ግዴታ ነው። ለምን መሰለሽ አንዳንዴ እኛ ሴቶች ሀሳብ ስንሰጥ ለምን ልብስ አጥቤ ለምን ዕቃ አጥቤ ለምን እንትን ፈልጬ የምንለው ነገር አለ። እናት የሆነች ሁሉ ልጇን የሆነ እድሜ ላይ እስኪደርስ ድረስ ዋጋ ሳትከፍል የምታሳድግ እናት የለችም። ሁሏም ታሳድጋለች። የሁላችንም ምንድነው ትልቁ ችግር አመጣጡና አካሄዱ የተለያየ ነው። እችን እናት ወስጄ እንደ እናቴ አስቢ ማለት አልችልም። ለምን እናቴ ከተማ ተወልዳ ያደገች ናት። እቺ ደግሞ ሜቢ ገጠር ተወልዳ ያደገች እናት ልትሆን ትችላለች። የሁሉንም እናት እኩል አይነት አስተሳሰብ ይኖራቸው ማለት ከባድ ነው። እኔ ግን በአጠቃላይ ልል የምፈልገው ምን መሰለሽ ሄሉዬ፣ ልጅቷ ያን ቀን ተጠርታ ሶሻል ሚዲያ ላይ ሐሳብ እንድትሰጥ ስትጠየቅ ጥላ በወጣች ብዬ ነው ያልኩት። እኔ ከታቾኝ ሁሉ ጥለሽ ውጪ ብዬ ኮሜንት ስጽፍ ነበረ። ለምን መሰለሽ ሄሉዬ፣ እንደ እናት ሁላችንም ከእናት የመጣን ሰዎች ነን። ከእናት ያልመጣ ሰው የለም። ግን ምንድነው ሁላችንም ደካማ እናቶች አሉን፣ ፐርፌክት እናቶች አሉን። ደካማ እናቶቻችንን ደግሞ በምን አይነት መንገድ ነው ከበር አድርገን አብረናቸው ልንኖር የምንችለው የሚለው ላይ መድረስ መቻል አለብን። ለምን አትሊስት በእኛ ጀነሬሽን ላይ ያለው አስተሳሰብና በዛች ሴትዮ ላይ የነበረው አስተሳሰብ አንድ ላይ ሆን ይችላል። ለምን እቺ ሴት ከቤተሰብ ተድራ የወጣችና ስትዳር ለወንድ ነው የተዳረችው። ይሄ ሰውዬ ደግሞ ህፃናት ነው ጥሎባት የሄደው። እነዚህ ልጆች ለማሳደግ ዋጋ ከፍላለች። ዋጋ ሳትከፍል አላሳደገችም። የሆነ ታይም ላይ ደግሞ ዲፕሬሽን የሚባል ነገር አለ። አንቺ አሁን እንደ ሳይኮሎጂ ጥናት ማጥናት ያለብሽ አንዳንድ ነገሮች አሉ ሄሉ። ዲፕሬሽኖች ደግሞ የሰው ልጆች ወደ ፈለጉበት መንገድ ይዘው ይሄዳሉ። እቺ ሴትዮ ከዲፕሬሽን አንፃር ብዙ ጥፋቶች አጥፍታ ሊሆን ይችላል። ግን ልጇ ደግሞ ይሄንን ቤተሰብ ላለመበተን እህቶቿን ላለመበተን ዋጋ ከፍላ ወጣለች። እህቶቻችንን ሳናስተምር የኖርን አንዳችንም ሀበሻ ኮሚኒቲ ኦር ኢትዮጵያዊ ኮሚኒቲ የለንም። ስደት ላይ ሁላችንም ስንወጣ የተቻለንን ያቀማችንን ጥሩ እናት ያለንም ጥሩ እናቶቻችንን እየረዳን፣ ታናናሽ እህቶች ያለን ደግሞ ታናናሽ እህቶቻችንን እየረዳን በዩኒቨርሲቲ ደረጃም በኤሌመንተሪም በሃይስኩል ደረጃም
ሁላችንም ዋጋ ከፍለናል። ዋጋ ያልከፈለ ቤተሰብ የለም። እኔ እቺ ልጅ ዋጋ ትክፈል ማለት አይደለም። አትሊስት ግን ምን አለ መሰለሽ ሄሉዬ፣ አንዳንዴ ከቤት ውስጥ ሁሉም ሰው አንድ ላይ በሚኖርበት ሰዓት ፐርፌክት የሆነ ቤተሰብ ይኖራል ማለት አይደለም። ደካማ ሰው አለ። ሜቢ የነዚህ ልጆች ትልቁ ደካማ ጎን እናታቸው ልትሆን ትችላለች። ገባሽ? እናታቸው ደካማ ጎናቸው እንደመሆኗ መጠን ሁሉ ልጅቷ ይሄንን ነገር በዚህን ያህል ደረጃ እንዳይወጣ ማድረግ ትችል ነበረ። ለምን አይ አም አንደርስታንድ። ለምን እኔም ሰው ሀገር የነበርኩ ልጅ ነኝ። ቤተሰብን በምትረጅበት ሰዓት ከግራና ከቀኝ ፕሬሸር ሲበዛብሽም አንዳንዴ እናትሽን ለተወቃሽነት ታቀርቢያለሽ። ለተወቃሽነት ግን በምታቀርቢበት ሰዓት ምንድነው የሚፈጠረው? በጣም የሆነ ዲፕሊ ሄደሽም ተወቃሽነት ላይ መድረስ የለብንም ሄሉዬ። ነገ እናቶቻችን ጥለውን ይሄዳሉ፣ ወይኛ ጥለናቸው ልንሄድ እንችላለን። ሁላችንም የእናትን ጣዕም የምናውቀው ጥለውን ከሄዱ በኋላ ነው፣ ወይ ደግሞ የእናትን ጉዳት የምናውቀው ጥለውን ከሄዱ በኋላ ነው። ገባሽ? ለዚህ እኔ እንደ አገር ራሱ ሲወራረስ የመጣ መጥፎ ካልቸር አለን። ያ ካልቸራችን ምንድነው መሰልሽ? እችን ሴትዮ ለተወቃሽነት ማቅረብ የማልፈልግበት አንደኛው ሪዝን እንደ ሀገር ሁላችንም ስናገባ ኦር ደግሞ ጥንት ቤተሰቦቻችን ሲያገቡ የነበሩ ከዘጠናዎቹ በፊት የነበሩ ፋሚሊዎቻችን እንደዚሁም ዘጠናዎቹ መሀል ላይ የነበሩ ቤተሰቦቻችን በወንድ ዲፔንድ ሆነው የሚኖሩ ናቸው ሄሉዬ። ገባሽ? ከወንድ ደሞዛቸውን እየወሰዱ ያገኙትን ነገር ከፋፍለው የሚኖሩ ናቸው። ወጣችሁ ስሩ ስትያቸው ሜቢ አሁን ወደ ምስራቁ ስትመጪ፣ አሁን ቅድም አንቺ ስትናገሪ ነበር ስለናትሽ። እኔም እናቴ ከምስራቅ ናት፣ የድሬዳዋ ልጅ ናት። ወደ ምስራቁ በንግድ ዓለም ያደጉ ናቸው ቤተሰቦቻችን። ገባሽ? አባቶቻችን እንኳን ጥለውን ቢሄዱ፣ እኔ አባቴ እስር ቤትም የነበረ ነው፣ ወታደር የነበረ ነው። ገባሽ? ልክ አባቶቻችን ጥለውን ሲሄዱ እናቶቻችን ወጥተው ወደ ንግድ ተሰማርተው ዋጋ ከፍለው ልጆቻቸውን ያሳድጋሉ። ሁሉንም ግን እንደኛ አስቡ ማለት ከባድ ነው ሄሉ። እቺ ሴት የመጣችበትን ቦታ ማየት መቻል አለብን። ከመጣች በኋላ ደግሞ ከተማን የገባችው ኦኬ፣ በተቻላት አቅም ትምህርቷን ላይፏን ምናምን ለመቀየር ታገለች። አት ሴም ታይም ደግሞ አንዳንዴ ምን የሚባል አባባል አለ መሰልሽ ሄለን፣ እኩያ ሴት ልጅ አትኖርሽ ይባላል። ይሄ አባባል ከጥንትም ጀምሮ የሚባል አባባል ነው። ለምን መሰለሽ? ብዙ ጊዜ እናትና ልጅ እኩያ በሚሆኑበት ሰዓት አንድ ቤት ውስጥ ፉክክር ይበዛል፣ ችግር አለ። እኔ እንደዚህ የገጠማትም ሴት አውቃለሁ አሜሪካ ላይ ወስዳ ልጅቷን ግን ምንድነው ያደረገችው? ኢሚዲየትሊ አሳሰረቻትና ተመክራ ልጅቷ ያው እዛ የሰለጠነም ሀገር ስለሆነ ልጆችም ጥፋት ሲያጠፉ ወስደው ይመከራሉ። ከዛ በኋላ ተስተካክለው ከቤተሰቦቻቸው ጋር ወይ ይኖራሉ ወይ ቤቱን ለቀው ወጥተው እድሜያቸው ከ18 ዓመት ካለፈ ላይፋቸውን ይኖራሉ። ገባሽ? አሁን ግን እኛ ያለንበት ሀገር አንደኛ ካልቸር ሲስተሙ ይሄ የኑሮ አኗኗራችን ሁላችንም አንዱ በአንዱ ላይ ሪስፖንሲቢሊቲ እየጣለ ያደገ ሲስተማቲክ ስለሆነ ያንን ሲስተም ለመስበር አሁን ላይ ወጣቱ ትንሽ ይሻላል እየታገለን ያለው። ገባሽ? ለዚህ እኔ እንደኔ ልጅቷ ሰው ሀገርም ሆና ምንም ችግር እኮ የለውም ሄሉ። ለእናትሽም 500 ብር በወር ልከሽ እህቶችሽንም ምትችውን ለምን $100 አይንም ለነሱም ልከሽ ገባሽ? ነገሮችን ለያይተሽ ብታስቀምጪ ምንም ማለት አይደለም። እንደኔ ነው ይሄንን ሐሳብ የማስቀምጠው። ገባሽ? አሁን እቺ ሴትዮ ሜቢ ርቧት ቸግሯት ከበዛ ላይ ደግሞ ቤት ውስጥም ያለው ጭቅጭቅ ዲፕሬሽኑ ምኑ እነዚህ ልጆች ወልጃለሁና የወለድኳቸው ልጆች ዛሬ ላይ እንደዚህ የሚያደርጉሽ ከሆነ የሚሰማሽ ስሜት አለ ሄሉ። እኔም እናት ነኝ፣ ወንድ ልጅ አለኝ። ዛሬ ግን እኛ ገባሽ ስደትም ሄደን ሰልጥነን ብሬናችንም ተቀይሮ የትምህርትም ምኑም ስላለ ልጆቻችንን የምናሳድግበት ዋጋ የምንከፍልበት መንገድና እቺ ሴት የከፈለችበትን መንገድ አንድ ማድረግ አንችልም። ኦኬ? እቺ ሴት ግን 4-5 ልጆች አንድ ቤት ውስጥ ያችም የምትናገርሽ ከሆነ የሚሰማሽ ስሜት አለ ሄሉዬ፣ ትጎጃለሽ። አሁን እኛ ከዛ አንፃር ሚዛናዊ የሆነ ነገሮችን ማየት አለብን። ልጅቷ ደግሞ በጣም ታሳዝናለች። ልጅ ናት። ላይፏን መኖር ስትችል፣ መዝናናት ስትችል፣ ብዙ ነገር ማድረግ ስትችል፣ መማር ስትችል ያንን ሁሉ ተነጥቃ ነው ዛሬ ዋጋ እየከፈለች እህቶቿን እያስተማረች ያለችው። ያንን አም ሶ ፕራውድ ኦፍ ሃ። ግን ካሁን በኋላ ልጅቷም ስለራሷ ማሰብ መቻል አለባት ነው የምለው። አንድ ሴት ልጅ 30 ከገባች ላይፏ ላይ ኒኪ የልጅቷን ጥፋት ንገሪኝ እስቲ አንድ ነገር። ኦኬ አስጨርሽ እና ልጅቷም ገባች 30 ላይ ገብታ የራሷ ላይፍ ላይ መስራት መቻል አለባት። አንዳንዴ 18 ዓመት ያለፉ ልጆች 20 ቤት ያለፉ ልጆች እየተመካከርሽ አብረሽ ማደግ ትቻለሽ። እንደዛ ያደግንም ቤተሰቦች አለን። ኦኬ እየተነጋገርሽ ማለት ነው። አሁን እኔ የልጅቷ ጥፋት ብዬ የምለው በቃ ሶሻል ሚዲያ ላይ አቅርበዋታል፣ አሳስተዋታል። እንደማሳሳት ነው የምወስደው፣ እንደ ጥፋትም ልወስድባት አልፈልግም። አምጥተዋት እንደዚህ አይነት ጥያቄ ሲጠይቋት ምን አለ ጥላ በወጣችን ያልኩት። ሀጂ ትዝ ይልሻል? ተጠርቶ የማይሆን ጥያቄ ሲጠየቅ ረግጦ የወጣ ቀን እዛ ቤት ከሀጂ ውጪ ማንም ሰው ረግጦ ወጥቶ አያውቅም። እኔ ሀጂ አደንቀዋለሁ፣ ለዛም ነው የምወደው። የተዝረከረኩ ነገሮች ማለት ልጅቷን ሲያስገቡ ልጅቷ ረግጣ ብትወጣ
በቃ እናትየው ታውራ የፈለገችው ልጅቷ ኢግኖር አድርጋ ወጣ። ይሄን ያህል ደረጃ ነገሮች አይደርሱም ብዬ ነበር ተፈለግሽ አንቺ። ለምን ልጅቷም እኮ ትራማ አለባት እኮ ልጅቷ። አይ ኖ ትራማ አለባት። አይ ኖ ትራማ አትገልጽም። ምክንያቱም እሷ እናት ስለሆነች በቃ ኢትዮጵያ እናት ስህተት አይሰራም የሚል ሜንታሊቲ ያለን እኛ በጣም ለምን እሷ ታላቅ እናትየው ናት። ላይፍ ኤክስፒሪየንስ አላት አይደለ? እናትየው ናት ለዛው መውጣት ያለባት። ልጅቷ ንዴት አለባት፣ ስደት ላይ ናት። እናትየው ያለባትን ዲፕሬሽን አዳምጠሻል? ግን መጀመሪያ ስደት እኮ ነው ያለችው። ቀልቶኛለሽ። ስደትም ትሆን የትም ትሆን የትም ለምንድን ነው ዝም የምትለው? አይደለም በመጀመሪያ ደረጃ ሀሳቧን ትጨርስ። እሷ ሊኖርባት ይችላል። ገባሻ? ግን ሁሉም ነገር አስተዳደግ ነው አለዚህ ማለት ሳሪ የዘጠኝ ወር ሸክምና የአንድ አመት አብራካ ኩያ ጋር ማርገዙንም በዲፕረሽን ያዘው። ዲፕሬሽን ነው ማየው። ታስቀምጣላችሁ። ሀሳቤን ላስቀምጥና ሀሳባችሁን ታስቀምጣላችሁ። ብቻ መባሉ ነው ደስ ያላል። አይደለም ሀሳቧን መግለጽ ነው አይደለም እንዴ? የግድ አንቺ መስማት የምትፈልጊውን እንድትልልሽ ነው የምትፈልጊው ሳሪ? በጣም የልጅቷን ፔን አሳነሰችው። ለዛ ነው እኔ አነሰም በዛም ሀሳቧን በፈለገችው መንገድ የመግለጽ መብት አላት። ሀሳቧ ደግሞ ገንቢ የሆነ ሀሳብ እየተናገረች ያለችው እውነት ለመናገር እኔ 99 አይደለም 100% ልናገረው የነበረው። ኦኬ ቴንክ ዩ ሶ ማች ሄሉዬ። እኔ በአጠቃላይ ልጅቷ እንዳጋጣሚ የራሷም የሆነ በዛ ሰዓት ላይ ጥሩ ስሜት ላይ አልነበረችም። የእናትየው ሚዲያ ላይ መውጣት ይሄ ነገሮችም እንዳለ ሆኖ ግን ልጅቷ ያን ቀን ለቃ በወጣች ብዬ ዊሽ ያረኩ ሴት ነኝ አንዷ። ለምን መሰልሽ? እዛ ጋር ባታወራው ምንም የምትፈጥረው ነገር የለም። ገባሽ? እነዚህም ቤተሰብ ግን ምንድነው የሆነው? ካሁን በኋላ ሆድና ጀርባ እንዲሆኑ ነው የተደረገው። አሁን ይሄን ቤተሰብ ለመገንባት ምንድነው የሚያስፈልገው ወደሚለው ፖይንት ላይ ስንመጣ ዩ አር ሲንስ ሳይኮሎጂካሊ ጥናት ያጠናሽ ሴት እንደመሆንሽ መጠን ሄሉ ልትሰሪበት ይገባል ነው የምለው። አመሰግናለሁ። ቴንክ ዩ። አመሰግናለሁ። እኔ ከልጆቹ ጎን ነኝ። እኔ ሲጀመር የእናትየው አካሄድ ሚዲያ ላይ መውጣት ልክ አይደለም። የወለደ እናት ነው የሚባለው፣ እበትም ይወልዳል። ያሳደገ ነው። እናት ልጆቿን አሳልፋ ሚዲያ ላይ ማውጣት ማለት ከባድ ነው። ለኔ ሞት ነው። ባህላችን አለን። በቄስም ይሁን በመጣዋም ይሁን በትልልቅ ሰዎች ማስመከር ትችላለች፣ ከአቅሟ በላይ ከሆነ ማለት ነው። ግን ያረገችው እናትየዋ ሰልፍሽ ናት። ዘመናዊ ልመና ነው የምለው። ልመና ራስ ወዳድ ናት። አንደኛ እኔ ለነግርሽ የምፈልገው ሄሉ ምን አለ መሰለሽ፣ ልጅቷ ለምን በ16 ነው 17 ዓመቷ ለምን ትሰደዳለች? እናትየው ወጣት ናት። ለምን ለራሷ አልተሰደደችም? ልጅቷን ስደት ሰዳ እሷ ትምህርቷን ተማረች። ልጅቷን ትምህርት ላይ አቋርጣ አንድ። ሁለተኛ ነገር ደግሞ እኔ በጣም ከሚያናደኝ ነገር ልጅቷን እዛ ሀቢባ ቤት እናትየውን የጀመረችው። እናት ማለት ምን ማለት ነው እንዴ? ሰክረሽ ቪዲዮ አለኝ ትላታለች እንዴ? ከዚህ በፊት እኮ ሰርታለች እቺ ልጅ ሶፋም ፍሪጅም ምንም አስገብታለች። እኛ አረብ ሀገር የምንሰራ ማለት ነው ኢትዮጵያ ሄደን ከቸገረን አውጥተን እንሸጣለን። ካደች። ከባሌ ጋር እንኳን ያለያየችኝ እሷ ናት አለች። እኔ ይቅርታ ቢለኝ አስገባው ነበር። እንዴት ብላ ነው የምታስገባው? ይሄ ሁላ አመት ትቷት ሄዶ ማለትም እሷ ናት ጥፋተኛ ማለት ነው። እኔ የበደለኝን ሰው ላይኔ ማየት አልፈልግም። ለምን ቤት ያስገባዋለሁ? ልጆችን አፈር ልሼ ካሳደኩ ለምን ብዬ ይሄ ሁላ ልጅቷ መስዋዕት አርጋ ይሄ ሁላ ነገር ይሄ ፌር አይደለም። እዚህ አረብ ሀገር ያለነው ደግሞ እቺ ልጅ ላይ ባንወርድባት ጥሩ ነው። እዚህ ሁላችንም ሰርተን ልከን በቤተሰቦቻችን ተከርተን ምን ነው እናንተ ከገጠር ራሱ ማለት ነው ብዙ ልጆች አላችሁ አይደል እንዴ? እናቶቻችሁ በሬያቸውን ሸጠው እዚህ መጥታችሁ
ለፍቅረኛችሁ አንድ ብር ሳትሉ ለእናቶቻችሁ አላችሁ አይደል እንዴ? ይሄ ቀወሳችሁ አላችሁ አይደል እንዴ? ምን ነው ልጅቷ ላይ እሷ እኮ ሰርታ እህቶቿን ልጅቷ አንደኛዋ ልጇ ኒካ ስታረግ እናት አለመጥራት ማለት ከባድ ነው። ምን ቢፈጠር ነው ኒካ እያረገች እኔ ኒካ አርጌ እናቴ እንዴት ነው ማልጠራት? ከባድ ነገር ቢኖር ነው የምስታበል። እኔ ለልጆች ያላስብም ሰልፊሽ ስለሆነች ነው እንጂ ሚዲያ ላይ 4 ያላገቡ ልጆች አሏት። ራሷን ብትወድ ነው እንጂ ልጆቿን አጥና ስታሰጣ ይሄ የሞት ነው። እመቤቴ እኔ ልጆቼን የወለድኳቸው እኔ እንዲጥሩኝ አይደለም፣ ጥሩ ደረጃ እንዲደርሱ ነው። እንዴ ትላንትና እቺ ቅድም የገባችው ልጅ ምን አለች ሲዋጣላት? እኛ ልጆች ይሻለን እሚና አንድ ልጇ እንኳን ህይወቷን ብታጠፋች ልጅስ እቺ ቅድም የገባችው መጀመሪያ ማለት ነው። እኛ ነን ልጆችሽ እያሏት ቤት ለመግዣ ስልክ ገዙላት አይደል? ቤት ለመግዛት እግዚአብሔርን ብር እየተዋጣላት ነው። እኛ ያችን ልጅ ሲረግጧት ነበር፣ እዛ ቤት ስትሰደብ ነበር፣ እናት ስትስቅ ነበር። የኔ ልጆች ያኮራቸዋለሁ። እኔ ባዳ ያልወለድኩት ቡፌ ቢያቀርብልኝ ጠብ አይልብኝም። ልጆቼ ግን የሰጡኝ ውሃ በጥብጬ ሽሮ ግን ብበላ አሰል አለ ቀልቤ። እናትየው ደግሞ ይኸውልሽ መተል አለ በአረብኛ፣ በአማርኛ ቤት አይመታም። ይሄሉ መስታወት ያለበት ቤት በድንጋይ እንትን አይልም ይባላል። እና እቺ እናትየዋ ናት ሀቢባ ቤትም ስትናገራት ይሄን ቃል ለማውጣት የተገደደችው። ደግሞ ሲጀመር እቺ ልጅ የገባችው ደግሞ ፎቶዋን እንዳለ ዘርግተው ነው እንጂ አትገባም ነበር በሚዲያ ላይ። እግዚአብሔር ያሳይሽ እንጂ ኔቨር አትገባም ነበር። ፖስተው እንዴት ብላ ነው እኔ እናቴን እንደዚህ ልትሆን እኔ ልጆቼ በድሎኝ እንዲህ ሚዲያ ላይ ልወጣ? መንፈስ ይዟቸው ነው ብዬ ነው ጸሎት ማረገው። ሄዳ መጣዋ ሼኩ ላይ የበደልኩት ይኖራል ወይ ልጆቼ እንዲሆኑብኝ ብላ ዱዓ ታረግብ እንዴ? እንዴት ተብሎ ነው? አረ ነውር ነው። እመቤቴን እንቺ ሴትዮ ዘመናዊ ለማኝ ቡና አፍልቼ ቤቴ ላይ ስትገዙልኝ እንደ ሰው ክብር ደርሶኝ ቡና ልጆቹ ትምህርት ቤት አይሄዱም ነበር። የውሸት ታሪክ እንዳወራች ምን እንደሆነ ልንገራችሁ። እዚህ ጋር አንድ ጊዜ ይቅርታ ስላቋረጥኩሽ ሚውት አድርጊ ጀሲካ። አያይዘሽ እንድገቢበት ነው። አንቺ ሰምተሽዋል ማለት ነው። እኔ ሰማሁት። ውሸት አማሮጊት እንደሆነች ምሳሌ ልስጥሽ። ቅድም መጨረሻ ላይ ቤተሰብ ያስገድዶኝ ነው ያገባሁት አለች አይደል? እዚህ ጋር ግን መጀመሪያ ስታወራ ግን አይተሽ ከሆነ እሰልምልሻለሁ ብሎ ነው በ16 ዓመት ያገባኝ አለች። እሰልምልሻለሁ ብሎ እንትና ቤተሰብ አስገድዶ ከዳረ ቤተሰብ ራሱ ስለ እስልምና ላይ ደንታ የለውም ማለት ነው። እሰልምልሻለሁ ብሎ አግብቶ አሁን ስፋታው ግን እኔ ወደ ሃይማኖቴ ተመለስኩ። ሃይማኖትን ራሱ እንደ ውሃ ቀጂ እንደ ዘሪው ነው የምትመላለስበት። አይተሽ ከሆነ ውሸታ ቶርቶርቱ ሂጂበት። እውነት ነው ይሄልኝ። እና ለልጆቿ ለነዛ ተማሪዎች ያላዘነች እቺ እናት ልትሆን አትችልም። ጀግና እናት ነክሳ እየጸለየች እና ታዲያ አትረዳኝ የምትለው ይሄው እየሰራች አልነበር እንዴ? ነርስ ተማረች አይደል እንዴ? ልጇን ስደት ላይ ትታ እቺ ሴትዮ እኮ አያት ሆናለች። አያት ናት። 46 ዓመቷ ነው። ማሻአላ ያንግ ናት። አያት ሆና ከአያት ልጆቿ ይሄ ሚዲያ ላይ የሚቆይ ነው። የልጆቿን መስተቀበል ፊውቸራቸውን ቁርጥም አድርጋ ይበላች። እንዴት ብላ ነው እናት የምትሆነው? ልጆቹ ምን አረጉ? ደርሷል። ልጆቹ አንገታቸውን ሚዲያ ላይ ፎቶ ይሉ። እኔ አንገበገበኝ። ልጆቹ አሳዘኑኝ። እኔ እናት ነኝ። እናት ሆኜ ግን ልጆቼ ቢበድሉኝ ይሄን ደረጃ አልደርስም። እጸልይላችኋለሁ በማመልከው አምላክ። ይሄ የምታረገውን ራሳቸውን ያላየሁም አላቅ። ያለ ምክንያት ደግሞ ልጅቷ አታወራው እንዴ? እናት እኔ ቪዲዮ አለሽ አንቺ ስትጠጭ ስትሰክሪ ያለቻት ጀግና እኮ ናት። ቪዲዮ አለኝ እልክልሻለሁ ሐቢባ አለቻት።
እቺ እናት ናት። እቺ ዘመናዊ ለማኝ ማፊያ ናት። በየቤሩት ነው በየምናምን ስትሰክሪ ስትጨፍሪ ያለቻት ብላት ነበር። አንቺ ነርስ ልትማሪ እኔ ሴተኛ አዳሪነት እየሰራው አለቻት። ልጆችሽን ላሳድግ ገብቶሻል? እንደዛም ብላ እንኳን አላሳዘነቻት። ለምን ስትጨፍሪ የምትለው የቡና ቤት ህይወቷ ተቀርጾ ተልኮላት ነው። ቡና ቤት ታዲያ መጨፈርና መጠጣት ይሄ የስራው ባህሪ አይደል እንዴ? አንቺ ነርስ ልትማሪ እኔ ግን ልጆችሽን ቡና ቤት ሰርቼ ሴተኛ አዳሪነት ሰርቼ እንትን እንድል ላክሽኝ አለቻት። ይሄ እንኳን አላሳዘነቻትም። ውስጡ አልተነካም። እዚህ ጋር እንጀት ስትበላ ቤተሰብ ሳልፈልገው ነው ዳረኝ አለች። ቅድም ግን መጀመሪያ ላይ ተሽ ከሆነ እሰልማለሁ ብሎ ነበረ ያገባኝ። ከዛን አልሰለመም። ሁለቱን ልጆች በክርስቲያን ረና አረጋቸው፣ ሁለቱ ደግሞ ቁርአን ቀርተዋል አለች። ከሱ ጋር ሲፋታ እሱ ሲለያየኝ ደግሞ ሲሄድ እኔ ወደ ሃይማኖቴ ተመለስኩ። ገባችሁ? ተመለስኩ። እሱ ሲሄድ ነው የተመለሰችው። አጭበርባሪ ሂዱበት እንትና እሺ ሰላም ነው። አንድ ቃል ልናገር። ልጆቹ ምንም አላጠፉ። የልጆቹን ስም አታጥፉ። ፎቶአቸውን እየለጠፋችሁ ቪዲዮ አትስሩባቸው። በቃ ይኑሩበት። hala ሴትዮዋ ነጋዴ ናት፣ ነጋዴ ናት፣ አለቀ። ለኔ እናት አይደለችም። እንደዚህ አይነት እናት በጣም ነው የማመሰግነው። ይሄ እግዚአብሔር ያክብርልኝ። እሺ የኔ ሐሳብ አብዛኛውን ነኪናት ማናት ከሚታች ያለችው ገልጸዋለች። ለመጨመር ያክል በመጀመሪያ ደረጃ እንደ ሀገር ያባላና ያናከሰን ያለ ነገር እንደኔ አስብ እኔ መናገር የምፈልገውን ተናገር አይነት ሐሳብና ሰው ታሞ አልጋ ከያዘ ብቻ ነው ታሟል ብለን የምንጠይቀውና ታማሚ ነው ብለን የምናስበው። እንደዛ መሆን የለበትም። እቺ ሴት ክሬዲቷንም እናሳጣት አይገባም። እነኚህ ልጆች ወልዳለች። ለስራ ባልደረሱበት ዘመናት ዋጋ ከፍላ ባሏ ጥሏት ጠፍቶ አሳድጋለች። በምቾትም በመድላትም ባለመድላትም መሃል ቢሆንም ማለት ነው። ስለዚህ በእነኛ አጋጣሚ ዛሬ ላይ 4 ልጅ ነው ምናምን ያላት ነው። 4 ልጅ ማሳደግ ማለት በሰዓቱ ምን ያክል ዋጋ ሊያስከፍል እንደሚችል ሁላችንም በየቤታችን እናውቀዋለን። ስለዚህ እነኛ ልጆችን የማሳደግ ጥሩ ጊዜያቶችን አሳልፋ አሁን ላይ እሷ እንደፈለገችው ወይም እንዳሰበችው ሰፖርት ስላላረጓት ሊሆን ይችላል። በተለያየ መንገድ በሰዎች ምክር በተለያየ መንገድ ብቻ ወደ ሚዲያ ወጣ ልጆቿን ስም የማጥፋት ስራ ሰርታ ሊሆን ይችላል። ይህ ድርጊቷ ባትፈጠር የሚያስብል ስም ያሰጣታል። ናይቱ ወደ ልጅቷ ሰፋ ለማድረግ ያልቻልኩት ከታች ገላጭ በሆነ ሐሳቤን ስለገለጸች ነው። ማነሽ ሚኪነች ማናት? ወደ ልጅቷ ስመጣ ግን የዚህ ትውልድ ሰው ነች፣ ወጣት ነች። የእናቷን ኃላፊነት ሊሆን ይችላል። እሷ እንደ ታላቅነት የእህቶቿን ኃላፊነቱን ተቀብላ እህቶቿን የተሻለ ቦታ ማድረስ ከቻለች የማድረስ ግዴታ አለባት። እህትነት ወንድምነት ማለት ምንድነው ትርጉሙ ታዲያ? ስለዚህ ይሄ ማድረጓ ሳናደንቃት አናልፈም። ነገር ግን ለአንቺ ልጆች እንደዚህ አይነት ህይወት ላይ ገብቻለሁ የሚለው ነገር ብዙም ገንቢ አይደለም። ራሷ ባሰበችው ወይም የፈለገችውን ህይወት መኖር ስላልቻለች እንደዚህ አይነት ህይወት ላይ ገብታስ ቢሆን ልጆቹን እህቶቿን ማሳደግ ግዴታ እንጂ ግዴታ የለባት። የውዴታ ግዴታ ነው ያለባት፣ ግዴታ የለባት። እሺ ልጨርስ ሄሉ፣ ልጨርስ። ስለዚህ የውዴታ ግዴታ በእኔ የግሌ አስተያየት ነው። በነገራችን ላይ ሄሉ የውዴታ ግዴታ አለብኝ ብዬ አስባለሁ እኔ እህቶችን ወንድሞችን የማገዝ። ስለዚህ እሷ እንዳለችው ቅድም ሚዲያ ላይ እናይቱ ወጣይ ብትሳሳት እንኳን እንደወጣትም ሰፋ አድርጋ አስባ ምንም አይነት መልስ ባትሰጥ የእናቷን ገመና ሲጀመር ሁለቱም አልተመቹኝም። እኔ የቤታቸውን ገመና እዛው በተለያየ መንገድ መፍታት ሲችሉ ሚዲያ ላይ እንደዛ ወጣው ገመናቸውን ማዝረክረካቸው አልተመቸኝም። ሲቀጥል ልጅቷ በዛ ልክ እናቷን ባታዋርድና ባታሳጣት አሪፍ ነበር። በቃ እንደዚህ አይነት ነገር ባትነካካ፣ እንደዚህ አይነት ሐሳብ ሲነሳ ምንም ነገር ሐሳብ መስጠት አልችልም አልፈልግም ብላ ብትወርድ አሪፍ ነበር። ያቺ ወንድ እንኳን ይሄን ያክል እንትን አግኝታ ስንት ነገር የምታራግም። ስለዚህ
እንደዛ ባይሆን ደስ ይል ነበር። ልጅቷም ተሳስታለች። ቴንክ ዩ ይሉ እኔ ምን ብዬ አስባለሁ፣ ልጅቷ ተጎድታለች፣ ግን ሴትዮዋም ኤርሊ ኤጅ ስለወለደች ያው በላይ ነው የሚወለደው። ግን ያሳየቻቸው አስተዳደግ ላይ ሁሉም ያሳድጋል፣ ሰርቶ ለፍቶ ወይ ጉሊት ሰርቶም የተለያየ ልብስ አጥቦም፣ ግን ወንድ እያመጣች አጓጉል ነገር እያሳየች ሱሶችን እያሳየች ልጆቹ ኖርማል እንደሆነ ገባሽ? አሁን በእኛ እንትን እንደዚህ አይደለም። በእኛ ካልቸር ኢቭን ከወንድ ጋር ቆመሽ ራሱ ቤተሰብ ወንድምሽ ታላቅ ወንድምሽ እንኳን ሊያይሽ አይገባም። ታናሽሽ ራሱ በዛ ጊዜ ማለት ነው። ማለትም 19 ነው የሚሆነው እና ሴትዮዋ በጣም አጥፍታለች። ምክንያቱም የሰፈር ሰው ሰብስባ አስመክራ ተነጋግራ ችግሯን መፍታት ትችል ነበር፣ ሚዲያ ድረስ ሳይደርስ ማለት ነው። አትሊስት እሷ ትክክልም ሆነ ሮንግም ሆነ ህይወቷን ጨርሳለች። ገና ያላገቡ ህፃናት ልጆች አሏት። ማለትም ዳያንግ እየተማሩ ነው። በድህነት ማለፍ ራሱ ቀላል አይደለም። እሷ ያለች ልጅቷ በ10 ምናምን ዓመቷ አረብ ሀገር ሄደች እና በጣም ነው በፊት ለፊቷ አብራ መተኛት። በእኛ ካልቸራውን እንዴት ነው ወንድ ይዛ እናት። እኔ እናቴ አባቴ ኤርሊ ኤጅ ነው የሞተው፣ 2 ብቻ ነን እና ብቻዋን ያሳደገችኝ ወጣት ነው የነበረችው። በ25 ዓመቷ ነው ባሏ የሞተው። ግን በፍጹም አስባም አታውቅም፣ አይቼም አላውቅም እንደዚህ አይነት ነገር። ማለትም ሁሉም አንድ አይነት እንደሷ ይሁን አይደለም፣ ግን እንዴት ወጣ በሰፈር ሰው ጥሩ ልጆች ናቸው ብላ ጎረቤት ራሱ ስታወራ ነበረ ስለነዚህ ልጆች። ግን ሱስ ውስጥ እንዲገቡ ወንድ ማምጣት ኖርማል እንደሆነ እኛ እንዴት ነው የምንፈራው? ቦይፍሬንድ ራሱ መያዝ ለኮንድ ጋር መቆም ራሱ መታየት በእናታችን ፊት፣ ምክንያቱም ስላላሳዩን። እሷ ግን ለአንቺ ይወዶሻል ይፈልግሻል ብላ ወንድ ለራሷ ነው ያደረገችው። ገባሽ? ይሄ ራሱ አንዳንዴ ፍሬንድሽ ራሱ ይሄ ልጅ ደስ ብሎ ማለትም ይሄ ልጅ ደስ ብሎሻል ወዶሻል ብለሽ ከዛ በኋላ መልሰሽ አንቺ ራሱ ማውራት ካቆምሽ ራሱ ከሚወድሽ ሰው ያ ሰው ፈላጊሽ ነው ተብለሽ ከዛ ለራሷ ስታረገው ራሱ እንደወጣትም ፍሬንድሽ እንኳን ሆነ ያማል እንኳን እናት። ገባሽ? በተለያየ መንገድ ያው እድሜዋም ያንግ ስለነበረ ሊሆን ይችላል ሴትዮዋ፣ ግን አሁን አመጣጧ ሮንግ ነው እና ያሳዝናል በጣም። በቃ በጣም ነው የሚያሳዝነው። ለምን ልጅቷ ስደት ወጥታ እሺ አካላቷንም ሸጠች እየረዳች ነው እሷ እየተማረች። ሌሎቹ ለምን ብር ካላት ለራሷ መማሯን ትታ ሌሎቹ እንዲማሩ ለምን አላገዘቻትም? ለሷ ግን ብራግ ለማድረግ ያው ነርሲንግ ተምሬያለሁ። ነርሲንግ ከተማረች ደግሞ ወጣ መስራት። ስንት ጎዳና ላይ ወጥተው መረዳት ያለባቸው ህፃናት አሉ። ለምንድን ነው እሷ የምትረዳው? አሁን ቀኑን ሙሉ ላይቭ ላይ ናት በየጌስቱ። ይሄ ትክክል አይደለም። ልጅቷ በጣም ትራማ እንዳለባት ነው ደዌሺ ቶክ። ምክንያቱም በልጅነትሽ እንደዚህ አይነት ነገር እየሰማሽ ማደግ ትልቅ ቤት እንዳልሆነ ነው እናትየው ስታወራ የነበረው። ልክ የሆነ ነገር ስላት መች ሶፋ አለን መች አልጋለን። የእሱ ኃላፊነት እኮ አይደለም። እኔ አሁን ልጆች አሉኝ አሳድጋለሁ። ነገ ግን እንዲጦሩኝ አይደለም፣ እነሱ ደስተኛ ህይወት ጥሩ ህይወት እንዲኖራቸው ብቻ ነው የምፈልገው። ቪዚትም ካደረጉኝ ከደወሉልኝ ለእኔ በቂ ነው። አይኖ እንደዚህ አይነት ሜንታሊቲ የለንም እኛ ሲያሳድጉን ነገ እንድንጦራቸው ነው። መደጋገም መተጋገዝ ያለ ነው። ግን ልጄ እድሜሽ እየሄደ ነው፣ በቃ መመለስ አለብሽ። እኔ ብር አለኝ አንዷ ተመልሳ ትሂድ ወይ ተጋገዙ ብላ መምከር። ጎረቤቶቹም ጥሩ ናቸው፣ እንደዚህ መድረስ አልነበረባቸውም፣ እንደዚህ አይነት መጣላት ውስጥ መግባት አልነበረባቸውም ስትል ነበር ጎረቤትየው። ስለዚህ እነዚህ ልጆች ለምን በጎረቤት በቤተ ዘመድ አልተፈታም? አባትየው ደግሞ ከሷ ጋር ነው የተጣላው አይደል? ከሷ ጋር ከተጣላ እነሱ ለምንድን ነው ሳይድ የሚይዙት? አንዳንዴ አይተሽ ከሆነ እዚህ ውጪ ራሱ ሰው አባትና እናት ተለያይቶ እስቲል እናት ልጆች አባታቸውን ይፈልጋሉ። የኔን ሳይድ ያዙ እኔ ስላሳደግኳችሁ ብለሽ አንገታቸውን ልታንቂያቺም በፈለጉ ሰዓት አይደል? አንዳንዴ አባት ብዙ አመት ዘግተሽ የሆነ ትንሽ ከፍ ማለት ሲጀምሩ አባታቸውን ሄደው ያያሉ በራሳቸው ፈቃድ አገናኝን ሁላ ብለው እና እሷ ናት ያለያየችኝ። ኢቭን እሷ አድርጋው የሆነ ነገር በህፃንነቷ አርጋ የሆነ ነገር ስታረግ አይታት እንኳን ሄዳ ብታወራ ራሱ
ከባሌ ጋር ያለያየሽኝ አንቺን ብሌም መደረግ በራሱ እኮ በጣም ያማል። ገባሽ? ሁሉም ሰው ብሌም ሲደራረግ አንቺም የራስሽን መከላከል አለባት። ልጅቷ አሁን እርግጠኛ ነኝ ማውራት ፈልጋ አይመስለኝም፣ ግን ስትመጣ ሴትዮዋ እንዲህ ስለሷ ክፋት ስታወራ እንደ አንቺ እንዲህ ስታረግኝ አልነበር እንዲህ ሁሉም ይመሰክራሉ። 4 ልጅ ሙሉ ሲዘጋሽ እንዴት ነው ይሄ? ኢዳዝም ሜክ ሴንስ። በብር ነው የያዘቻቸው ይላሉ። ቀጥሉ። ተኛ ሴቪ አቀጢ ሴቪ እሺ ሚውት ይቀበል ያ እናትየውም ትንሽ ልክ አይደለችም። ያውን የምለው ግን ማለት በቃ ሁሉም እናቶች ሱስ አቁሙ በተቻላቸው አቅም። ልጅቷን በጣም ትክክል አይደለችም። ቢያንስ ዝም ማለት ነበረባት። እንደዚህ ማለት የማይወራ ነገር ነው የተባሉት። በጣም ራሳቸውን አዋርደዋል። አሁን ይሄ መታረቅ ምናምን የሚባል ነገር መቼም የማይታሰብ ነገር ነው። ሰው በዚህ ደረጃ ማለት በቃ ከባዳ ጋር ራሱ መደራረስ ያሌለበት ደረጃ ነው። እንደዚህ አይነት ነገር ወላሂ አላህ ያምጣው ነው ብቻ። በጣም ይከብዳል። በጣም ይከብዳል። እናቶች እንደዚህ አይደሉም። እኛ ያደግንበት ነገር እንደዚህም አይደለም። እናቶቻችን ለኛ በጣም ሟች ናቸው። ሳይበሉን ያበሉን። ወላሂ በጣም ማለት በቃ እንደዚህ አይነት ነገር አላየንም። ግን ብቻ አንምቤኩ ሲመራረብስና የጓና ከናራ ኩባላ ትግስት ቀጤ እሺ ሄሉ በጣም ነው እኔ እዚህ ጋር ሀሳብ መስጠት የምፈልገው ሙሉ ለሙሉ የእናትየው ጥፋት ነው ብዬ ነው መደምደም የምችለው ማለት ነው። ምክንያቱም እነዚህ ልጆች ባደጉበት አስተዳደግ ነው እኔ ያደግኩት ማለት ነው። እንደውም እሷ በ16 ዓመቷ ነው ያገባችው። እናታችን ግን በ14 ዓመቷ ነው የተጠለፈችው ማለት ነውና 5 ልጆች ነው ያሳደገችው ሴቶች። እንዴት እንዳሳደገችን በጣም ነው የምናውቀው ማለት ነው። ተቸግራ ብዙ ነገር ሆና ማለት ነው። ግን እኛ አሁንም ቢሆን እሷ እንዴት እንዳሳደገችን ስለምናቅ የእሷን መንገድ ነው ይዘን እየሄድን ያለነው። የተማሩ አሉ ትዳር፣ ሁላችንም እግዚአብሔር ይመስገን የመጨረሻ ልጅ ነኝ እኔም ይሄው የልጆች እናት ነኝና እናት ተቸግራ ነው ልጆቿን የምታሳድገው። ነገር ግን ልጆች እንዴና ቆርጥሽና ሀያት እሷ ናት። ሀያት ሰላም ናችሁ? እሷ ነሽ ወይስ እሷ ናት ብሎኝ? የቷ አራን ያሳቤል ለመልከስ ነው የገባሁት። ኦኬ በቃ ሚውት አድርጊ። ቀጥይ እና እዚህ ጋር እናትየው ለጥቅም ነው ሚዲያ ላይ የወጣችው ሙሉ ለሙሉ ምንም ማጠያየቅ ማለት ነው። ለጥቅም ነው፣ ጥቅም ፍለጋ ነው የወጣችው። ተቸግራ ይሄን ሀል ካሳደገቻቸው አሁን ምን ጎሎባት ነው ልጆቿ ሚዲያ ላይ ወጣ የምታዋርደው? ምንድነው የምትፈልገው? እቺ ልጅ እኮ በሰው ሀገር ተሰዳ ልጆቿን እህቶቿን እያስተማረች ነው አይደል እንዴ? እናትየውን አልረዳችም። እኔ ሸክሜን ካቀለለችልኝ እህቶቿን ኃላፊነት ወስዳ እየሄደች አሁንም ትላንትም ምንም እየሄደች እነዚህ ማይረቡ እየተባለ ሲሰደብ እሷ ዘገስት ላይ ቁጭ ብላ ትስቃለች። እቺ ታዲያ ተምች አይደለች እንዴ? በእንጂ ብቻው ጌት የልጆቿን ገመና እናት የልጆቿን ገመና በፍጹም እንኳን ሚዲያ ላይ እኮ ነውር እኮ ነው እንዴ! ልጆችሽን እኮ ለሰው እንኳን ለጎረቤት እኮ አታሚም እኮ ነውር ነው በጣም። የሆዷን በሆዷ ችላ ነው እናት ልጆቿን የምታሳድገው ቢበድሏትም ማለት ነው። ስለዚህ ጥቅም ፍለጋ ነው ሚዲያ ላይ ወጣችው። ይሄው እየተሰበሰበላት ነው፣ በዛ ነገር ለመጠቀም ነው። በጣም ራስ ወዳድ ናት እና ደግሞ በጣም ሱሰኛ ናት። እነዚህ ልጆች ጥሩ ነገር እያዩ ያደጉ ራሱ አይመስለኝም። እኔ ልጆቹ አሁን እቺ አረብ ሀገር ያለችው እስኪ እንደው የሕክምና ምናምን ቢደረግላቸው ባይነኝ እኔ። ምክንያቱም በጣም ሳይኮሎጂዋ ተጎድቷል ልጅቷ ራሱ ማለት ነው። አሁን እዚህ ጋር ሀሳብ ሲሰጡ ልጅቷ ነቅላ መውጣት ነበረባት። እንዴት
ፎቶ እየተዘቀዘቀ እየተሰደበች በብዙ እንትን እየተባለች እንዴት ነው የምትወጣው? እውነቱን መናገር አለብኝ ብላ ትናገራለች። እናቴ እኔ ጉዴን ገመናዬን አውጥታ አደባባይ እህቶቼንም ጭምር ስትናገር እኔ መልስ የማልሰጥበት ምክንያት ምንድን ነው? ይሄ ፌር አይደለም። እንደዚህ መወሰን እንደዚህ መናገር የለብንም። እሷ ደግሞ አባታቸውን ነው የሚወግኑት የሚል ሀሳብ ሰጥታለች። እነዚህ ልጆች አባታቸው ጥሏቸው ይሄ ፎቶ እንደዚህ ከወንድ ጋር በስራ ላይ ያለች እየተዘቀዘቀች ስትሰደብ ቁጭ ብላ ትስቃለች። ታዲያ እቺ ታምቻ አይደለች? እነሱ ለእህቶቿን ታስተምር ነው እንደዚህ አይነት ቡና ቤት ምሰራው። እሷ ግን ቁጭ ብላ ትስቃለች። ለሚተት እንትን ለሚሯት ያ ራሷ ናት። ይኸው ከወንዶች ከእንትኖች ብልግና ነው። እቺ ናት። እነዚህ የሰደቧት የሆነ ሰው ከጠራት ትሄዳለች። ምን ትላለች? ብር ወጡላት፣ ቴሌፎን ንግዛላት ይባላል። ልቃሚ ፎቅ ኧረ እኔ ሰርዛታለሁ ብለው እኔ እኮ ነገርኩሽ። እኔ አሁን እናታችን ሚዲያ አታውቅም፣ ተቸግራን ያሳደገችን፣ እኛም ውለቷን እየከፈልናት ነው። እኛ ብንሰድባትም እኛ መልስ ብንመልስላት ራሱ አትናገርም፣ በሆዷ ነው የምትይዘው። ለምን? ልጆቿ ነና። እንዴ ልጅ እኮ ገመና እኮ ነው። እናትም ገመና፣ ልጅም ገመና ነው። ስለዚህ አባትየውን የመረጡበት ምክንያት አላቸው ነው የምለው እኔ። ለምን መረጡት? አያውቁትም እኮ አላሳደጋቸውም። የሆነ እውነት አለው ባይነኝ እኔ። አባትየው ራሱ መጠየቅ አለበት በዚህ ጉዳይ ማለት ነው። ለምንድን ነው ቤት ጥሎ የሄደው? እናትየው ምን አይነት ኬዝ ነው ያለባት? አራቱም ልጆቿ እንዴት ግሩፕ እናትየው ምን አይነት እና እኔ በአጠቃላይ እንደዚህ አይነት እናቶች መበረታታት የለባቸውም። ሚዲያ ላይ የወጡ ስለተረዱ እናት እውነት ናት፣ እናት ልክ ናት። ሁሉም እናት ትክክል አይደለም። ትክክል የሆነ እናትነት ተሰምቶት የሚያሳድጋለ፣ እንደዚህኛዋ ደግሞ ሚዲያ ላይ ወጥቶ ጥቅም የሚፈልግ አለ፣ ልጆቹን አንገት የሚያሰብር አለ። ስለዚህ ይሄ አግባብ አይደለም ባይነኝ እኔ በጣም ነው የተሰማኝ። ሀቢባ ሚዲያ ላይ እናትየውን ብቻ ነው ሀሳቧን እንድትገልጽ ያደረገቻት። ለማስታረቅ ነው ለመሸንገል ነው ሚዲያ ላይ? ለምንድን ነው ሀቢባ ጋር ራሱ የቀረቡት? ለማስታረቅ ከሆነ ወይ ደግሞ እንዲህ ማውጣት አልነበረባትም። አደባባይ ላይ በድብቅ ነበረ መሆን የነበረበት። ስለዚህ ሁን ተብሎ ልጅቷን አንገቷን ለማስደፋት ልጆቹንም እኔ እንደ ማንኛውም ሰው በሚዲያ ነው ያየሁት። ልጆቹንም አላውቅም፣ እናትየውንም አላውቅም፣ ግን ተሰማኝ። እኔም የልጆች እናት ነኝ። እናቴ አለች። ይሄ አግባብ አይደለም። እንደዚህ አይነት እናቶች መበረታታት የለባቸውም። ትውልድ ገዳይ ናቸው። አመሰግናለሁ ድሉን ስላገኘሁ ሄሉዬ። ሄሉዬ ቴንክ ዩ ሶ ማች ስላስገባሽኝ። እኔ 100% ለልጆቹ ነኝ፣ ምንም ጥያቄ የለውም። ምክንያቱም እኔም በዚህ በልጆቹ ባደጉበት ቶክሲክ በሆነ ሪሌሽንሽፕ ነው ከእናቴ ጋር ያደኩት። እንደዛም ሆኖ ግን 100% የእናትየው ጥፋት ነው። የእናትየው ብቻ ሳይሆን የማህበረሰቡ ራሱ ጥፋት ነው። ይሄ እናት ናት ምንም ብታደርግ እየተባለ ውለታ ወልዳ ስላሳደገች እየተባለ ልጆች ላይ ውለታ እየተከመረ ስፔሻሊ የእኛ ትውልድ ሄሉ በ90 የተወለደ ወይም ያደገ ማህበረሰብ በሁለት በኩል ነው የሚወጠረው። የእኛ እናቶች ለእናቶቻቸው ኖረዋል እንዴ? አልኖሩም። ልጅ ወልደው ሊያሳድጉ ይችላሉ። ልጅ ወልደው ለልጆቻቸው መስዋዕትነት ሊከፍሉ ይችላሉ። የኔ ትውልድ ግን ለእናቱ፣ ለጎረቤቱ፣ ለእህት ወንድሞቹ መስዋዕት ከፍሏል። እንደገና ልጅ ሲወልድ ደግሞ እሱ ባደገበት ላለማሳደግ ለልጁ መስዋዕትነት ይከፍላል። በሁለት በኩል ነው መስዋዕትነት እየከፈለን ያለ ነው። ወደ ታሪኩ ልምጣልሽ። 100% እናትየው ጥፋተኛ ናት። ልጅቷ በቶክሲክ በሆነ ሪሌሽንሽፕ ውስጥ አደገች። ምንም ጥፋት የለባትም። አባትየው ጥሎ ሄደ። ኢትስ ኖት ሄር ፎልት። አደገች፣ እንደምታድገው ሆነ አደገች። እርግጠኛውን ልንገርሽ ሄሉ፣ እኔም ያለፍኩበት ታሪክ ስለሆነ ነው። ልጅቷ እናቴ እንዲያደረገችኝ ብላ አላቆመችም። ገንዘቡን ስትረዳት ነበረ። ስድራት ተሸክማት ነው የኖረችው። መሀል ላይ ግን እናትየው አላግባብ ነገር ስታደርግ ኦፍኮርስ ልጅቷ ስናፕ ልታደርግ ትችላለች። ምክንያቱም እዛ ጋር ቁርሾ አለ፣ የተቀመጠ ዳርክ ፕሌስ አለ፣ ዳርክ ነገር አለ። ያ ሁሌም ይመጣል። ያንን ቶለሬት እንዳታደርጊ ነው የሚያደርግሽ። እኔ እንደዛ ነው ያደግኩት። እናቴን ግን ከመርዳት አላቆመኝም። ወረስት ከነዚህ እናቶች የበለጠ እናቴ በድላኛለች። እኔ ይሄ በዱላ መምታት ምናምን አይደለም፣ ሌላ ሜንታሊ መጥፎ ነገር ማየት የሌለብኝን ነገር እያየው ያንን ፋይት እያደረኩ በልጅነቴ ነው ያደግኩት። አባቴ ከሞተ በኋላ ማለት ነው። ፋይት እያደረኩኝ መጥፎ ነገሮች እየተሰደብኩ እየተባልኩኝ ያን ህይወት እንድኖር እቺ ልጅ የምትኖረውን ህይወት አሁን እንድትኖር ያደረገቻት እናቷ ናት። ምንም አይነት ህይወት ብትኖር
እየተነገራት ያደገችው አንቺም እንዲሁኝ ሂጂና አንቺን ፈልጊ እየተባለች ነው ያደገችው። ምንም ነገር የላትም። ማህበረሰቡ ልንደገፈው አልቻልንም። አቢዩዝ የተደረጉ ልጆች ማህበረሰቡ መደገፍ አይችሉም። ለማ እናት ናት አርፈሽ ተቀመጪ እየተባልሽ ነው የምትሰደቢው እዚህ ጋር ማለት ነው። ወተሽ መናገር ሁለት ቁስል ነው ያለው። እናት ትበድልሻለች። ቤት ውስጥ ያለውን ነገር እርግጠኛ ነኝ ልጅቷ ከተናገረችው በላይ ቤት ውስጥ ሆኗል። ወተሽ ከተናገርሽ እናት ናት ተብለሽ ትሰደቢያለሽ። ቁስልሽ የሚያዳምጥሽ የለም። ይዘሽው ትኖሪያለሽ። እናት ደግሞ ልክ ፐርፌክት እናት ዋጋ ከፍላ እንዳሳደገች ተደርጋ አድርጋ ራሷን ቁጭ ታደርጋለች። ምክንያቱም እዚህ ጋር ማህበረሰቡ እንደሚደግፋት ታውቃለች። ሶሪ ሄሊ እኔም ያለፍኩበት ነው። ወደ መፍትሄው ስመጣ ማለት ነው እኔ ያደረኩት ለእኔ የሰራልኝ ነገር ምንድነው? ቆርጦ እመጣለሁ። ቶክሲክ ሪሌሽንሽፕ ለኑሮ አይበጅም፣ አያስኖሩሽም። አሁንም ልጅቷ ላይ ጫና በማድረግ የድሮ ታሪኳን በማውጣት ፎቶዎቿን በማውጣት ቪዲዮዎቿን በማውጣት ለማሸማቀቅ በመሞከር ተገዥ እግሯ ስር እንድትወድቅ ማድረግ ለልጅቷ አይጠቅምም። አይቆይም ይሄ ነገር። ለምንድን ነው የማይቆየው? መልሳ አሁንም ልጅቷን ከማጥቃት ወደኋላ አትልም። ሚዲያ ድረስ መታለች። አሁን ይሄ ሚዲያ መምጣት ፋሽን ነው፣ ኮንትሮል ለማድረግ ልጆችን ኮንትሮል ለማድረግ እንዲህ ካልሽ ሚዲያ ወጥቼ ነው እንትን ምልሽ። ማንም እናት ልንገርሽ፣ ሄሉ ስትመለሽ ስለራሴ እነግርሻለሁ። ማንም እናት ሚዲያ ቀርቶ የልጇን ገበና ከቤት ማውጣት አትችልም። አጣይ እንደፍተደ ልጅ አረዳም ወይም ደግሞ እኔ በቃ አልፈልግሽም ካለ ዝም ማለት እኮ ይቻላል። በቃ ልጅን ህይወቱን እንዲመራ መልቀቅ። ጎትቶ ልጅን እዚህ ጋር የሚያመጣው ምንድነው? ጥቅም ነው፣ ገንዘብ ነው። ለምን ለኔ ያልተሰጠኝም ነው፣ እንዲያደረገችኝ ነው። ዞሮ እኔ እየተራብኩ ነው። እሷ ስለተራበች ልጅቷ ምን ታድርግ? ሺኒት ፊገር አውት እንዴት መብላት እንዳለበት። የልጅቷ ኃላፊነት መሆን የለበትም እናቷን መቀለብ። ወዶ ማድረግ አለበት። የልጅ ኃላፊነት አይደለም። ቤተሰብን መርዳት ፍላጎት ነው። ጥሩ እናት ያላችሁ አም ሪሊ ሶሪ። ጥሩ እናት ያላችሁ እናታችሁን ወርቅ አልብሷቸው። እግራቸውን አጥባችሁ ስማችሁ አኑሯቸው። እድሜ ዘላለማቸውን እድሜ ለእናንተ ይስጥላችሁ። ጥሩ እናት ያላችሁ። ምክንያቱም ሁሉም ጥሩ እናት የለውም። ሁሉም ሳትስፋይ እኮ ነው። ያ እናት ኖሮች ጥሩ እናት መርዳት ለአንቺ በቃ ብለሲንግ ነው። ብለሲንግ የሌለው ደግሞ ሊገደድ አይገባም። በውዴታ ትረጃለሽ። ግዴታ ግን መሆን የለበትም። የአንቺ ግዴታ ወደሽ ፈቅደሽ ወደዚህ ምድር ላመጣሻቸው ለልጆችሽ ብቻ መሆን አለበት። ዛሬ የኛ ትውልድ ይሄን ካላስቆመ ነገ ደግሞ ልጆቻችን ላይ ይህንኑ ይህንኑ ድራግ አድርገን ልጆቻችን ውለታ እኔ ወልጄ እንዲያሳድግሽ ስደት ላንቺ ብዬ ወጥቼ ነው ለእኔ ብለሽ አልወጣሽም። ኖ አምጥቼሻለሁ። ምንም አድርጌ ማኖር የኔ ኃላፊነት ነው። ምንም አድርጌ ሳኖርሽ ደግሞ ለአንቺ ጭንቅላት የማይመጥን ከሆነ ደብቄ ምንም ሆኜ ጥሩ ኤዱኬሽን አግኝተሽ ጥሩ ትምህርት አግኝተሽ ጥሩ አይምሮ ይዘሽ እንድታድጊ ማድረጋል። ይሄ ዲስፕሊን እና አቢዩዝ ለየተን ማወቅ አለብን። ማንም ዲስፕሊን አድርጎ ሊያሳድግ ይችላል። ዲስፕሊን ግዴታ ነው። አቢዩዝ ግን ግዴታ አይደለም። አሁን አቢዩዝ ያደረገ እናት ናት 9 ወር አርግዛ ስለወለደች ይሄ አባባል መቅረት አለበት። እንደዛ አይነት ፕሪንሲፕል ካለ እሺ። የቅርብ ጊዜ ትዝታ እኮ ነው። ድሬዳዋ ላይ በእንጀራ አባቷ ልጅቷ ተደፈረች አይደለ? እናትየው ደግሞ ለእናትየው ስትነግራት ዝም በይ አርፈሽ ተቀምጪ ትዳሬ ልትበጠብጪ ነው ብለው ለሁለት ቀጥቀጣው ገደሏት አይደል? ሞተች ልጅቷ። ሊትራሊ ሞተች። የቅርብ ጊዜ ትዝታ ነው። ሰውየው እድሜ ማነው ሞት ተፈረደበት፣ እናትየው እድሜ ልክ እና ልጅ እስኪሞት ድረስ ነው እኛ ሲሞት ነው የምንለው። ሳይሞትስ እኔ በቃ በእንደዚህ አይነት ነው ያደግኩት ካለ ልጅ መስማት ካልቻለን ዝም ማለት እንችላለን። አይ ምንም ታርግሽ እናትሽ ናት። ሄደሽ አሁንም አቢዩዘርሽ ላይ እግር ላይ ውደቂ። እናት አንዳንድ እናቶች ቶክሲክ ናቸው፣ ምኒፕሌተር ናቸው። ይሄንን እንመን። ሁሉም ነው አይደለም። እኛም የምናየው አለ። ጎረቤቶቻችን፣ ዘመዶቻችን፣ አክስቶቻችን ለልጆቻቸው እንዴት አይነት መስዋዕትነት ከፍለው እንደሚያሳድጉ የምናየው ነገር ነው። ቆርጣ በዚች ልጅ ላይ እናቷ ሚዲያ ከወጣች ቆርጣ መጣል ነው ያለባት። ቆርጣ ጥለ የራሷንና የራሷን ህይወት ብቻ
መከተል ነው ያለበት። በሶሻል ሚዲያ ተጽዕኖ በእንትን ተጽዕኖ እንደገና እግሯ ስር ድጋሚ ቀን ጠብቃ አሁንም እሷን ከማጥቃት ወደኋላ የምትል እናት አይደለችም። ለጥቅምና ለጥቅም ነው፣ ለገንዘብ ነው፣ ጉድሽን አውጣዋለሁ ነው፣ አዋርድሻለሁ ነው ሚዲያ ያስወጣት ያ ነው። ቴንክ ዩ ሶ ማች። ሄሉ ስትመጣ ደግሞ በኋላ ቻንስ ካገኘው እናገራለሁ። ቴንክ ዩ። አዶማ ተራሽ ነው ተናገሪና። አዶማ አመሰግናለሁ። ሄሉዬም በጣም ነው የምወድሽ፣ በጣም ነው የማከብርሽ። አመሰግናለሁ ይህን እድል ስለሰጠሽኝ። እንግዲህ ቤተሰቦች እኔ እናትየው ላይ ትልቅ ጥፋት አለ ብዬ ነው የማስበው። ምክንያቱም እኔም የልጅ እናት ነኝ፣ አሉኝ ትልቅ ልጅ አለኝ የ20 ዓመት እና ተቸግረን ነው ልጆቻችንን የምናሳድገው ማለት ነው። ምንድነው እኔ አሁን እንትን ያለኝ እስቲ እኔ መልካም ብሆን፣ እኔ ጥሩ እናት ብሆን፣ እኔ ጥሩ ነገር ያሳደግኳቸው ልጆቼ ቢሆኑ 5ቱም ልጆች ይጠሉኛል፣ 5ቱም ልጆች እኔን ይደበድቡኛል። እኔ አልዋጥ ያለኝ ይሄ ብቻ ነው። እስቲ አንድ ልጅ እናቴ የሚል የለም? እሱን እንዳንድ ያዙልኝ። 2 ደግሞ እኔ ልጆቼ ካቃቱኝ፣ እኔ አቅሜ ደክሞ እኔ ጉልበት አጥቼ እነሱ ጉልበት አግኝተው ጎርምሰው የሚደበድቡኝ ከሆነ እንዴ ሚዲያ እኮ አይደለም መፍትሄ የሚሰጠኝ አይደለ እንዴ? ቀጥ ብዬ ፖሊስ ጣቢያ ሄጄ አመለክታለሁ። ከቤት እንዲወጡልኝ አስደርጋለሁ። እድሜያቸው የደረሰ ከሆነ፣ ያልደረሰ ከሆነ ደግሞ እንትን ጸባይ ማረሚያ ገብተው እንዲቀጡ ይደረጋል አይደል እንዴ? ይሄን ያህል ሚዲያ ላይ ወጥቶ የልጅን ገበና ማውጣት እኔ እንደ እናት አፍሬያለሁ። ቤት ውስጥ የማይደረግ ችግር የለም፣ ቤት ውስጥ የማይሆን ነገር የለም። ተችሎ ነው። ከአቅም በላይ ሲሆን ግን ራስን ማጥፋት መፍትሄ አይደለም ለልጅ ተብሎ ሚዲያ መውጣት መፍትሄ አይደለም። ሚዲያ የተወጣበት ነገር ከጀርባው ሌላ ጉዳይ ሊኖረው ይችላል። ገባችሁ? እኔ የማስበው ይሄው እንደተሰበሰበው ብር ነው። ትላንትም ስከራ ናዶዬ ስሚ ናዶ፣ ቅድም ምን አለቻት ልጅቷ? ሰምተሽ ከሆነ ስላስታወሽኝ ነው። ቆይ ምንድነው እሺ የማደርገው? እኔ ናረኩ ራሴን ላጥፋልሽ እስቲ ስጪ ምርጫ ስትላት ጭራሽ ኧረ ምንድነው ምናምን እንኳን እንደማለት አይደለም። እኔ ራሴን ላጥፋልሽ አትላትም። ኮምፔር ታረጋታለች ጭራሽ። እና እኔ የምለው ሄሉዬ ምንድነው እዚህ ጋር ልጆች እንዳያዩ የሚባለው በመንግስት ደረጃ እንኳን ህፃን ልጅ በአሁኑ ሰዓት ሲጋራ ተልኮ አይወጣም። ለምን? ጭንቅላቱ ላይ ተጽዕኖ አድሮ ስለሚያድግ ማለት ነው። እዚህ ጋር ግን እሷ ብዙ ነገር እያሳየቻቸው አብራ እያደረገች አዩ። እነዚህ ልጆች እነዚህ ልጆች በስነ ልቦና ጥሩ ሆነው ያድጋሉ? እሷሽ ፍላጎቷ አላት ወይ? ያ ወንድ ይዟት የሚተኛው ወንድ ለጥቅም ነው ትበል አይደለ? ይዛው አትወጣም፣ እሱ ቤት አትሄድም። በቃ ይሄንን ነው እኔ ጭንቅላቴን ያመመኝ። እኔ እግዚአብሔርን ነው የምልሽ የ20 ዓመት ልጅ አለኝ፣ ከዛም በታቾች አሉኝ። እንዴት ተቸግሬ እንደማሳድጋቸው አትጠይቂኝ። እኔ አሁን እነሱን የሚረዳልኝ እህት ወይ ወንድም ቢኖረኝ ለአንድ ነፍሴ እኔ የትም ገብቼ እበላለሁ፣ ጠጣለሁ። ልመና አልወጣም። ገባሽ? አቅም ቢያጣ በሽተኛ ብሆን ምን ብሆን ለአንድ ነፍሱ ሰው አያቅተው፣ ሚዲያ ላይ አይወጣም። ይቺ ልጅ አረብ ሀገር ሄዳ ባዳ ሀገር ነው እሷ ሀገሯ ላይ ሆና አይደል እንዴ ተቸገርኩ ያለችው። እቺ ልጅ ሰው ሀገር ላይ ምን እንደገጠማት ይታወቃል። ከማጋ ነው የምትውለው? ማን ነው ያንን ብር የሚሰጣት? ከማን እኔ እንጃ ብቻ። እና እናት ያሰኛት ገበና በመሸፈን ጥሩ እናት በመሆን ልጅን ተንከባክቦ ወደ መጥፎ እንዳይሄድብኝ ልጄ ምን ይበላል፣ ልጄ ምን ይጠጣል የሚል እናት ነው እናት የሚያሰኘው አይደል እንዴ? እዚህ ጋር ግን ልጆችን አሳልፎ ሰጥቶ ከልጅነት እስከ እውቀት ይሁን በቃ የአባትየውን በቀል ሊሆን ይችላል።
ልጆቹን እንዲመታደርጋቸው ወይ ልጆቹ ያንን እያዩ እንዲያድጉ ያደረገችው አይደል? አሁን ካደጉ በኋላ እህትየው የምትረዳቸው ከሆነ በኋላ ደግሞ ብትተዋቸው በቃ የራሷን ህይወት ትኑር። ቤት ውስጥ የሚያስቸግሯት አይነት ከሆኑ ደግሞ ሚዲያ ላይ አይደለም መውጣት የነበረባት ጣቢያ ነው። በቃ እቺ ይዛት የሄደችው ሴትዮ ራሱ ምንድነው አላማዋ? የሷን ቤት አስተካክላ የሷን ልጆች ገበና ደብቃ የዚችን ሴትዮ እቺን አረብ ሀገር ያለች ልጅ ገበና ያስወጣችበት ጎረቤት ናት ወይ? እቺን ልጅ እሷ ሳላሳደገቻትም አታሳዝናትም? ልጇ ብትሆን ገፋፍታ እንደዛ ታስደርጋታለች? አታስደርጋትም። ከበደሏት ነይ ጣቢያ እንሂድ፣ እኛም እንመሰክራለን። ይቀጡ፣ ይገሰጡ፣ ሰው ይሰበሰባል። እዚህ ቤት እንዳይገቡ ቤቱ የሷ ከሆነ አለማስገባት ትችላለች። ገባሽ አይደለ? ሚዲያ ላይ ከወጣሽ ግን ብዙ አላማ አለው፣ ብዙ ነገር አለው። አዎ ተሳካላት፣ አገኘሽ። ትላንትም ሄሉ እየተከታተልኩ ነው። ከ300 ሺህ ብር በላይ ነው የተሰበሰበላት። ይበቃታል። በቃ ለአንድ ነፍሷ እሱን ይዛ ትቀመጥ። ይችልሽ ግን በተቻለ መጠን እኛ አቅም የለንም፣ ተከታይ የለንም። አንቺ አቅም ይኖርሻል፣ ተከታይ ይኖርሻል። አረብ ሀገርም ያሉ ሰዎችን አስተባብረሽ ልጅቷ በቃ የሆነ ነገር እንድታረግ እፎይ እንድትል በቃ መደረግ ነው ያለበት ብዬ ነው የማስበው። እኔም እናት ነኝ። እናት ሆኜን እሷ ላይ አልፈረድኩም። ገባሽ? ግን ለምን አልኩ በቃ እኔ ልጄ አሁን ደርሳ መታ የምትመታኝ፣ የምትደበድበኝ፣ የምትቀጣኝ ከሆነ ሚዲያ ለምን እወጣለሁ? እኔ አንቺ ጋር አልመጣም። ብዙ ተከታይ ያለሽ ልጄ እንዲያረገችኝ ሄሉ ብዬ አንቺ ጋር አልወጣም። ጣቢያ ነው የምሄደው። ወይ እኔ እወጣለሁ ወይ እሷ ትወጣለሽ። በቃ ምንድነው ችግሩ? ግን ልጆቹን አስወጥታ አሁን የሚያያቸው ልጆቹ በዚህ ያሉት የዛይ ሴትዮ ልጅ ይባላል። እሺ ይሄ ሳሚ የሚባለው ሰምቻታለሁ። ሳሚ የሚባለው ለልጅ እጮኛ ብላ መጣች። አዎ መልካም ልጅ ከሆነ ይሁን፣ ለሷ እጮኛ ለልጇ እጮኛ ይሁን። ከዛስ ጓደኛዋ ቤት ሄዳ የሳሚ ነገር እርሹ ከኔ አርግዟል ማለት ይገባል? ይቺ ልጅ እንደዛ ስትላት ሳሚ ብቻ ነው በአደባባይ እኛንም አልፈራች እኮ ሳሚ ብቻ ነው እኛ ቤት የሚመጣው አለች። ይሄንንስ እዚህ ሚዲያ ላይ ሀቢባ ቤት ማለት ነበረባት? ሳሚ ብቻ ነው የሚመጣው ማለት አለባት? እዛ ቤት እኮ ብዙ ወንዶች እንደሚመጡ እየተናገረች ነው። እኔ በጣም ነው ልብ ያዘነው። እንደ እናት በጣም ነው የተሰማኝ። እኔንም አሁን ብዙ ነገር ልባል እችላለሁ፣ እዚህ ጋር ልሰደብ ልረገጥ እችላለሁ አይደለ? ግን ያለው ሁኔታ ይሄ ነው። ልጆችን ይዘን መለመኛ እናርጋቸው። ይሄው ደስ ይበላት፣ ልጅቷ ተሳቀቀችላት፣ እሷ ግን ፈመሰች። አሁንም ገንዘብ እየተሰበሰበላት ነው፣ እያገኘች ነው። እንደ ጎረቤት እኔ ጎረቤቴ ብትሆን ተይ ብዬ ነበር እምመክራት እንጂ ጣቢያ ይዣት አልወጣም። ልጅቷ ስትመታት ባያት እኔም ወገቧን ብዬ ልጅቷን አስቀምጣታለሁ። እናቷን ስትመታን ጎረቤቶኝ ዝም አለላት። ገባሽ አይደለ? ልጅቷን ደግሞ መምታት እንኳን ባልችል ለጣቢያ ፖሊስ አንጥቼ እንዲዳኙ አደርጋለሁ። እየበጠበጡ ነው፣ ሰፈር እየረበሹ የጨረስሽ ተራ እየጠበቅን ስለሆነ እሺ፣ ስሜታዊ ሆኜ ነው ሄሉዬ። በጣም ነው ማመሰግንሽ። አመሰግናለሁ። እሺ ይቅርታ። ሄሉዬ ቤት እንዴት መሰልሽ፣ መጀመሪያ ሀሳባችንን እንሰጥና ከዛ ደግሞ ሁላችን አብረን ስለዚህ ለሌሎችም እንዲደርሱ አጥር እኔ መጀመሪያ ምለው ለምን ሚዲያ ላይ ወጣት ልጅቷ የተባለችው ተጠርታ ነው። ፍርድ ቤት ስትጠራ አልሄድም አይባልም። ፍርድ ቤት ተብሎ መጣች፣ ሀቡ ጋር መጣች። ኦኬ ልጅቷ አልተናገረችም፣ እድል አልተሰጣትም። ምንም አፏ ነው የተባለ እናቷ። ሁለተኛ ደግሞ ስለዚህ መጀመሪያ ተጠያቂ እናት ናት ያወጣችው። ሁለተኛ ጎረቤት፣ አሁን ለምሳሌ እኔ ጎረቤት የመጣ ልጄ ደበደበችኝ እና ሚዲያ ልውጣ ካለች እኔ አይደለም ኃላፊነት፣ አንደኛ ኃላፊነት እናት ነው የምትወስደው። እናት በቁርአን ላይ ገነት ታስገባለች። በመጽሐፍ ቅዱስ ላይ ምን ይላል? አባትና እናትህን አክብር ነው የሚለው። ሁለተኛ አምላክን አክብር ፍራ ብሎ ሁለተኛ እናትና አባት አክብር ይላል። ግን እንዲህ ሲሆን እናት ስትሆን ነው። ግን ልጅቷ አሁን አልተሰማችም። ምን እንደሆነች እኮ በሽታዋ ምን እንደሆነ ችግሯ እኮ አልሰማናትም። ሰው የዘራው ነው የሚያጭደው። ለምን ሰደበቻት ካሉ ማሽላ ዘርተን ጤፍ አናጭድም። ስለዚህ የዘራ ነው ነው። ሄሉ ምን አለች? የሄሉ ልንገራች፣ ድሬዳዋ ሂጄ ምንም አላየሁም ልጄ ስለታመማለች። ስንት መስዋዕት እንደምታደርግ ለልጇ። ከዚህ ሂዳ ከኖርዌይ ሂደሽ ጭፈራ ቤት እሱን ትታ ማድረግ ነበረባት። ግን ልጇ ስለሆነው ለምን ኃላፊነቷ ነው። መጀመሪያ ኃላፊነት የልጅ አባትና እናት ናቸው። አንደኛ ደግሞ እናት ናት። እናት እንደ አምላክ ነው እንደ አላህ ነው የምትታየው። ስለዚህ እናት ለልጇ ምንም ሁሉ ትሸፍናለች። እናት ብትሳሳትም
ስለዚህ እናቷ አሳልፋ የሰጠቻት ልጅ እሷ ስታያት በጣም ታሳዝናለች። እኔ ልጅቷ በጣም አሳዝናኛለች። ሁላችንም ወልደናል እንዴ እንዲህና አታርግም ለብር ብላ ደግሞ ሁለተኛ የሰማሁ የልጆቿ ግዴታ ነው ውለጅልን እህቶቼና ላሳድግልሽ እኮ አላለችም ልጅቷ። ኧረ ተው ኃላፊነቷ ልጅቷ መጀመሪያ ልጅ ካላት ልጅ ነው ኦኬ ለወላጆቿም እንዳሳደጓት ማድረግ። ግን ልጅቷ አላደኩም እኔ ነው ምን አሁን ስትናገሪ ነበር በድሬዳዋ ነው በሐረር የገደሏት ከባሏ ሆና ልጇን የገደለች እችም እኮ እናት ናት። ስለዚህ እናት ናትና እንተዋት ፍርድ ቤት ይቅርባት እንበላ እኮ እናት ናት። ስለዚህ ሳምሪም መክበረት አለባት። በቀደም ልጇን ቁጭ አድርጋ እኔ ያላሳድግሽም ያለችም እናት ናት። ስለዚህ አንስደባት። ለምን ለሀያት ሲሆን እንዲሆነ እንዴ እናት በጣም ያሳፍራል እንዴ። ሚዲያ እኮ አሁን እኮ ቢዝነስ ሆነ። ሄሉዬ ካየሹ ሚዲያ እየመጣ ሰው አንዱ ባሉን ይላል አንዱን አሁን ደግሞ በልጅ ተጀመረ። ስለዚህ ጎረቤት አይደል መጀመሪያ እናት ናት። እናት ለሁሉ ከእናት በላይ ከአምላክ በታች ወይም ከአላህ በታች እናት ናት። እናት አሳልፋ የሰጠ ልጅቷ ከሰማችሁ ልጅቷ ብትናገር እኔ በሆን በእናት እንዲህ አረግሽ እንዲህ ዘር ይሆን አርገሽ ስትላት እኔ እንደዚህ አልናገር እኔ ትልቅ ነኝ ማለት ነበር። እሷ ግን እከሌ ስትላታለች። ራያ ሳፍራ አይተሻል አይደል? ከንፈሯ አየሽው፣ ጥርሷ አየሽው የልዬ። ስለዚህ ይሄ ሁሉ እያየን እናት ናት እየተባለን መበደል የለብን። ስንት በእንጀራ አባታቸው ሲደፈሩ እንደዛ እኮ አሉ። አይ ዝም በይ ሚዲያ ላይ አይውጣ። ስንቴ በእርቅ ማዕት የሰማነው አለ። እሷም እናት ናት እንዲህ የምንል ከሆነ ስለዚህ በእውነት ነው የምልህ ልጆቿ የተበደለች መሆኗ ሄልዬ ታስታውቃለች። ሀሳቧ አልሰጠችም። አፏን ነው የተሰጠ። እቺ ልጅ ብር መላክ ብታቆም ይሄ የተላከላትን ብር እኔ ሚዲያ ላይ ተሰጠቼ ነው ስሙን ያልሰጣችሁም ነው የምትላቸው ቃል በቃል ለልጆቹ። ትክክል እንዴ ካለከለች እንዴ ስንቱ ሰው ስንት እናት መጥታ ልጄን ጠፋ የዛሬ 10 ዓመት የዛሬ 20 ዓመት የሚሉ እናቶች እኮ አሉ። ስለዚህ ልጅቷን የሰማት የለም። ያን ቀን ገብታ እኔ አሳዘነችን። ሀቡ አልሰማቻትም ነው እንዲህስ አይደለም። ምን መሰላችሁ እጃችን ውሃ የሞቀ ውሃ የፈላ ውሃና እጃችን በቀዝቃዛ ውሃ አንድ አይሰማንም። እናቷ እየገረፈችም እያጎረሰች አበለቻትና አይ ሂጂ ብር አምጪ እንዲህ አድርገሽ መናገር አይደለም እንዲህ ሰርተሽ የምትል እናት እኩል ሊዳን ነው። ተው እንጂ የዘራ ነው ማጨድ ያለብን። መጽሐፍ ቅዱስም እንደዛ ነው የሚለው፣ ቁርአንም እንደዛ ይላልን። ያላነበብኩትም ግን ይላል እንዴ ያልዘራ ነው አይደለም የምትናገሩ። እንዲያውም ልጅቷ ናት ስትት እኔ ሄሉ ይቅርታ አድርግልኝ እናቷ በቃ የዱርዬ ነው አነጋገሯ እና እንደዚህ ማለት አለብን። ልጅቷም አምጥታችሁ ሄሉ ብትቺ ብትናገር ሐሳቡ የእናት ቦታ ስትይዝ ነው። ካልሆነ የልጅ ቦታ ሳይሆን የጠላት ቦታ ከያዘች እናት መራቅም ይቻላል እንዴ። እንደዛ ነው። እኔ ለእናት ሁሉ ይደረጋል። ግን ምን ስትሆን ነው? እናት ስትሆን ነው። ለምን ውለጅን አላለችም እኮ ልጅቷ። ሁለተኛ ያልሰማችሁ ሄለ ያለ 3 ጊዜ ልትታነቅ ገመድ ይዛለች ልጅቷ። እንደዛ ስትል እንዴት ምን እንዳለቻት መልስ ልንገርሽ። ምን ሆነሽ መሆኑን አንዱ ልንገርሽ አለች። እናቷ እኮ ናት። ምን ነው ስትል አንድ ቀን አምሽታ ስትመጣ አላስገባም ስላት ልትታነቅ ፈለገች። እናት ሴት ልጅ አምሽታ መጣ ብላ ታባራለች? ገርፋ ታስገባታለች እንጂ እኔ ልጅ አምሽታ ብታመጣ ሂጅ በመሽበት እላታለሁ። እስኪ እንደዛ አስቡ። ልትታነቅ ሂዳ እንዲህ ብላ ታሪክ ትነግርናለች እናቷ። እንዲህ ስላረግሽ ነው እኮ ልትታነቅ የፈለግሽው። ወንዶች እኮ ይመጡ ነው እንዴ ከልጅ ዋጋ። ኧረ በጣም ንቀት ነው። ሄሉ ያለችው ምን አለች? አንድ ቀን ማረሳት። ትክክል ናት። እነዚህም እንደዛ ይላሉ። ምን ያልሻት አለ መሰልሽ? ተጠንቀቁ ለልጅቷ። ያቺ ልጇን ቁጭ አርጋ ሴት ልጅ እናቷ ክፉ ስታረግ እሷ ፊት የሆነ ብልግና ስታረግ አይ ትንቃታለች አለች። እውነቷ ነው። ስለዚህ ያየችው ቢንቋትም ያየሁት ስላለ ነው። ለእናቴ የማልደፍራት እኔ የተከበረች ስለሆነች ነው። ስለዚህ በዚህ አስቡት። ትንሽ የቋንቋ ችግር ስላለኝ ሄሉ ግን በእውነት ነው የምልሽ ሄሉ በደንብ አድርገሽ ብትሰሚ ትደነግጫለሽ። እናቷ ማናት? ዱርዬ ማናት? እኔ ተገላብጠዋል። እናት አይደለችም። እኔ በእኔ በኩል እናቷ ተሳስታለች። ልጅቷ ትራውማ አለባት። ሜቢ ልትደፈር ፈልጋ ይሆናል። ወንዶች ይመጡ ነበር ስንት እናይ ነበር ብላለች። ስለዚህ ምን አለች መሰለኝ እህቶቿ ደግሞ እንደዛ እንዳያዩ ቢሰማት ምን አለበት? ትራውማ አለባት ልጅቷ። ስለዚህ እናቷ የ30 ዓመት ልጅ የላት ምን የላት ሀብት የላት እንዴ። በጣም ተሳዝናለች ሄሊ።
በ16 ዓመቷ ስንት ያርግ ደግሞ ምን አለች? የተማረች እናቷ ናት። ልጆቹ እያሉ ነርስ ሆናለች እናቱ ሄልዬ። እሷስ አልተማረችም። ስለዚህ ትንሽ አታስቡ። እናት ግን ሳትማር ነው የሚያስተምሩን። እናቶች አባቶች ሳይማሩ አስተማሩን ለኛ። እናቴ አልተማረችም፣ ለኔ አስተማረች። እቺ ግን ህፃኗን ለእናቷ አስተማረች። ስለዚህ ፍትህ ያስፈልጋል። ልጅቷ ታሳዝናለች። እዚህ ቢሆን እንዲህ ስትናገር ቢያዩ ሄሉ ታውቀዋለች። እዚህ ቴራፒ ይወስዷትና እንዴት አደግሽ ነው የሚሉ። የሆነ ልጅ ሲሳሳት ሲያዩ እንዴት ነው ያደገው? ከአባት ነው ያደገው? ከእናት ነው? ከእንጀራ እናት ነው? እንዴት ነበር? አባትህ ምን ያርግህ ነበር? እናትህ ምን ያርግህ ነበር ነው የሚሉት። እዚህ ቴራፒ ሲጀምሩ የሆነ ችግር ካለው ከመንስኤው ነው የሚያስቡት። ስለዚህ ለዛ ነው ልጅቷ ተጎታለች። አሁንም ተጎታለች። ልጅቷ እድል አላገኘችም። እድል ይሰጣት። ደግሞ እየለመነች ነው የሄደች። ብር ነው ለብር ነው የሸጠችው ልጆቹ ሄልዬ፣ ለብር ነው። ግዴታዋ አይደለም ለእናቷ ልትረዳ፣ ግዴታዋ አይደለም። ለምን ውለጅን ልረዳሽ አላለችም እኮ ውለጅንና እንድረዳሽ አላለችም። እሷን ወዳ ከባሏ ተጋብታ ራሷን ያመጣቻት ኃላፊነት አለባት። ቢያንስ እስከ 18 ዓመት ከዛ በላይ ነው ተጠያቂ ያልሆነችው። ስለዚህ እኔ ልጄን ከሰደኩት አንተ እንዲህ ካልኩት ነገ ይሰድበኛል፣ ይቀበለዋለሁ። የኔ ቆንጆ ብዬ ካሳደኩት የኔ እናት የኔ ቆንጆ ይለኛል። አመሰግናለሁ ብዬ ከሰጠሁት አመሰግናለሁ እናቴ ይለኛል። ያልተማረችው እንዴ ያልዘራችው እንዴት አንበሳ የበላው ነው የሚያገሳው። ይቅርታ አድርጎልኝና ከተሳሳትኩ ይቅርታ ሄልዬ፣ በጣም አመሰግናለሁ። ለሌሎች እድል እሰጣለሁ። ከስር ያሉ የእናንተ ተረኞች ሲቀጥሉ ከላይ ያላችሁ ተራችሁን ጠብቋ። ከስር ወደ ላይ ስለሆነ ጀማል ቀጥል። ሞዴሬተሮች ሌላ ሰው አታስገቡ። ገስት ላይ ያሉት ሀሳባቸውን ሲጨርሱ እንወጣለን። 8 ሰዓት ቁጭ አለን። እሺ። እና ከጀማል እስተ ፈሬ ከላይ ያሉ እስተሚያልቁ ሌላ ሰው አታስገቡ። እሺ። ቴንኪው ጀማል ቀጥል ወንድማችን። ቴንኪው ሄሉ። እሺ እንዴት ዋልሽ? እድሜሽን ያርዘመው። ተባረኪ። ትልቅ ሰው ነሽ በእውነት። ለምን እውነቷን ብቻ ይለሽ ስለምትወጪ ሁሉ ነገር ብዙ ሰው ብሎታል። እኔ አጠራ አድርጌ ልለው የምፈልገው ግን እነሱ ያደጉበት ሰፈር ነው ያደጉት። በቁራን ሰፈር ነው ያደገው። እነሱ 33 ናቸው፣ እኛ 34 ጎን ለጎን ነን። እና እንደዚች አይነት ቆሻሻ እናት ከ1000 ሰው አንድ አሉ፣ ከ1000 እናቶች አንድ አሉ እዛ ኤሪያ ላይ። እነሱ ያደጉትና አስተዳደግ እኔ ከነ ወንድሜ አድጌዋለሁ። እናቴ ተቸገረ፣ አባቴ ፈቷት፣ ተቸግረን ነው። ትገርፈናለች፣ ትመታናለች፣ መተዳደብ አለ፣ መነጫ። ይሄ እያንዳንዳችን እዛ የደሃ ማህበረሰብ የሚኖርበት አካባቢ ስለሆነ የተለመደ ያለ ነው። ነገር ግን አንድ ትልቅ ፖይንት መያዝ ያለባችሁ ትልቁን ሚና፣ ትልቁን ማባላት፣ ትልቁን ማፋጀት እያመጣች ያለችው ሀቢባ የሚሏት ሴትዮ ነች። ሆዳም ከርሳም የማጠረቃ ይሄ የቤተሰብ ገበና ነው፣ የድህነት። እሷ ራሷ አብነት እኔ አውቃታለሁ። በጣም ከሚገርምሽ አበባ ፓንት ሳታረግ ነው ማውቃት ሀቢባ የሚሏት። ሞላ ማሩም አድጌያለሁ። እና ይሄ የድህነት ምንጫችን ነው። ድህነታችንን ደግሞ እንዲህ በአደባባይ ተሰጥቶ አይደለም። ፍርድ ቤት ናት ቆንጠጥ አድርጋ በውስጥ አናግራ ይሄን መልካም ነገር ሰራው አትልም። ጥሩ መልካም ነገር ትሰራለች፣ ጎበዝ ነች። ግን ይሄ የቤት ገበና ነው፣ የቤተሰብ ገበና ነው፣ የሚያሰቅል ነው፣ የሚያለያ የሚያገዳድል ገበና ነው። ሰው ተገዳድሎ እሷ ምንድነው በዚህ የምትበላው 100 ሺህ ብርና 200 ሺህ ብር ምንድነው የሚጠቅማት? ሀቢባ ብትሆን ልጅቷ ምንም ጥፋት የለባትም። ለምን እዛ አካባቢ ምን አይነት አስተዳደግ እንደምናገር አባ ቁርአን ሰፈር ጎጃም በረንዳ 32 ያለ ሰው ያውቃል። ለቤተሰቦቻችን ሟች ልጅ ሁነን ማለት ነው። እኔ እንጦጦ ሄጄ እንጨት ለቅሜ መጣ ነበር በግሩፕ ሄደን ጉሌሌ ስንደር ገላችንን ታጥበን ነው የምንመጣው። ያን 2 ብር 3 ብር ሽጠን ለእናት ደግሞ ስናጠፋ ትቆጣለች፣ ትማታለች። ምንም ያ ኖርማል ነገር ነው። አሁን ግን ሀቢባ ቤት ምን አትመጣ? ሆዳም ስለሆነች እናትየው ጅብ ስለሆነች ብር ፍለጋ ያት የውሸት ለቅሶ እኮ ነው። እንባ የላትም ትላለች። ልክ እንደ ሀጂ ሚስት እንባ እኮ የለውም የውሸት በቃ በእውነት የምታሳፍር እናት ናት። ጭራሽ የልጇን ገበና የልጇን ጉደኛዋ እሷ ናት። ልጆቿ መሀል ጎረምሳ ይዛ የምትገባ ራሷ ያመልጣታል እኮ ብዙ ቦታ ላይ ሰምተሽ ከሆነ ያመልጣታል። ጎረምሶች ይዛ የምትገባ ለምን ቃሚና ሱሰኛ ነች። ሱሰኛ ሴቶች ደግሞ ምን እንደሚያደርጉ እናውቃለን። ልጆቻቸውን አጋድመው እዛ ትቀማለች። ከዛ ላይ ደግሞ አንድ ወር የልጁ እኔም ማድረገው ነበር እንዲህ አይነት ቆሻሻ እናት ቤት ገብቼ ይቀም ነበር።
ትልቅ ሰው ነኝ፣ ህፃን ልጅ አይደለሁም። እና በጣም ቆሻሻ የወረደች ርካሽ እናት እቺ እናት አይደለችም። ቅድም ትግስት ብለዋለች ከታች ድሬዳዋ ላይ ስለነበርኩበት ቦታው ላይም ስለነበርኩኝ ሰልፍም ስለወጣሁላት ከአባቷ ጋር ተላልታ እንጀራ አባቷን ምን ማለት ነው? እንደዚህ ያለ ቆሻሻ እናት ቤት እኔም ገብቼ ስለምቅም አደርገዋለሁ ስትል ምንድን ነው ያደረግከው? ኦኬ ጎበዝ ሁለት ልጆች ሶስት ሴት ያሉበት ቤት ገብቼ እቀማለሁ። እኔ በተፈጥሮ ዱርዬ ሆኜ ነው ያደኩት ሄልዬ። እና ጥቂት ጫት ገዝተሽ ነው የምትገቢው፣ ይመሻል ታድሪያለሽ እዛ ቤት እየቃምሽ። ኦኬ ልጆቿን አስቀምጣ ያው ሴትዮዋ ያው ብር ጥቅም ፈልሰም አልጠቅሰም እነከሌ ማለት ይችላሉ። ግን ብር ፍለጋ ነው በቃ ሌላ ነገር አለ። ለምን ጫቷን ይጀላት እገባለሁ የቡና የምናምናም 20 30 ብር ሰጣታለሁ። ቡናን ታቀራርባለች። ይሄ የተለመደ ነው አካባቢው ላይ። በዚህ መሀል ሴት ህፃናት ልጆች በጣም ነው የሚጠቁት። ይሄ የነሱ ቤት እንደዚህ ብሎ ወጣ በሚዲያ ወጣ እንጂ ብዙ አሉ እንደዚህ የሚሰቃዩ በጣም ብዙ ልጆች። በተለይ 13 14 15 ዓመት የትም ሄጃ የላቸውም ቢወጡ ጎዳና ነው። ስለዚህ እቺ ገበናውን የራሷን ጉድ ነው ያወጣችው። እቺ እናት ተብዬ የራሷን ጉድ የራሷን ሆዳም ስግብግብነት ነገርኩሽ። እና በቁራን ሰፈር ነው ያደኩት። ጣሊያን ሰፈር ኑር ያለው አሜሪካን ግቢ ኑር ያለው 3206 አድጌበታለሁና እና ቃል እንደሷን ደሞ የበዛን ያህል ደሞ ምርጥ እናቶች፣ ጥሩ እናቶች፣ አንበሳ እናቶች ድህነትን አሳልፈው ልጆቻቸውን ትልቅ ቦታ ደሞ ያደረሱ ያበቁ ሰፈርም ነው። እንደዚች አይነት መጤ ጉማማ ቆሻሻ ሴት ደግሞ የሰፈሩንም ስም የምታሰድብ ሚዲያ ላይ ወጣችሁ። እውነት ተቸገር አይደለም፣ እኔ እርግጠኛ ነኝ ተቸገር አይደለም። ለምን ሲስተሙን ታቋለች። ሲስተሙ ውስጥ ገብታ ኤንጂኦስ ምን ውስጥ እየሰራች እየቦጠቦጠች ነው። በጎዳናዎች ስም የሚሆኑ በሌቦችም ስም ትሆን እየቦጠቦጠች ነው። እቺ ልጅ ተሰዳ አሁን ስሟንስ መነሳት አለበት። ሄሊ በእውነት ነው የምነግርህ፣ የዚች ልጅ ስሟን መነሳት አለበት፣ መጠራት ሳለበት ሚዲያ ላይ ሀቢቤታ ቤት መቅረብ አለባት። ምንድነው ያገኘችው? ምን ተጠቀመች? ኦኬ እናት ተጠቅማለች። አሁን የልጆቿን ስም አጠፋች፣ የልጆቿን ስም አጎደፈች። እየተሰበሰበላት ነው፣ እየተረዳች ነው። ተጎዳይተ አልተጎዳችም፣ ሆዳም ናት። እቺ እናት አይደለችም። የድሬዳዋ ትግስት ቅድም ነግራሻለች እኮ ልጇን በባሏ ታስደግላት ነበር። ልጇ እየተደከለች ሲመራት ስታለቀስ ቀጥቅጠው ገደሏት። እኔ ሰልፍ ወጥቻለሁ ለዚች ልጅ። የዛሬ 3 ዓመት ሞት ተፈርዶበታል። አሁን ባልየው እሷ እድሜ ልክ እናት። አሁን ለዚችም እኮ እናት ተፈረደባት ብለው ሰልፍ ይጮሃሉ፣ ድምጽ ይሆናሉ። እንደነ ሀቢባ የመሳሰሉ ጅቦች እናት ተደፍራለች ተብላችም እድሜ ልክ ተፈረደባት ተብላ ደግሞ ይጮክላታል። ልጇን ለሁለት ከነባሏ ቀጥቅጣ ሬሳ ነው ድልጮራ ሆስፒታል ይዛት ሄደችው። እና እቺም እንደዚች አይነት እናት ናት። ልጇን ገደለቻት። አይደል ነው። እኔ ብቻ ይሄ እንዲሁ አንቺ ትልቅ ሰው ነሽ፣ በጣም ጠንካራ ነሽ፣ ሰፖርት አድርጊያት ልጅቷን። አውጭና ታውጣው፣ ትተንፍሰው። ከተነፈሰችው ትተርፋለች። ካልሆነች ልጅ በእውነት ልናጣት እንችላለን። ምንም የማታውቅ ቆዳዋን ሽጣ ስንት እናቶች አሉ አይደል? ቆዳቸውን ሽጠው ቆመው መሀል ፒያሳ ቆመው ቆዳቸውን እየሸጡ ልጆቻቸውን የሚያሳድጉ አሉ አይደል እንዴ? አራት ልጅ ጥለው እየወጡ እኮ ቆዳቸውን ሽጠው የሚያሳድጉ እናቶች አሉ። እቺ ግን እናቴ ቁጭ በይ፣ እህቶቼ ቁጭ በሉ፣ እኔ መስዋዕት ልሆን፣ እናንተ ቁጭ ብሎ እህቶቿን ሎግ ለማድረግ ያደረሰች እኮ ነች። እናቷ እኮ አልዳረቻቸውም። እሷ በምትልከው እኮ ነው የሚበሉት የሚጠጡት። እሷ እየተቃጠለች አራት ልጆቿን እህቶቿን አቦ እኔ እንጃ እኔ አቦችን ባገኛት እኔ ገላታለሁ። ማርያምን ቆሻሻ አትበላውም። ይሄብር ቆሻሻ እናት ናት፣ በእውነት ባለጌ እናት ናት። እና ጨርሻለሁ። ይሄ በነገራችን ላይ ልጅየው ማንኛውም ከአምስቱ ልጅየው አንዷ የምትሰሙ ከሆነ መምጣት ከፈለጋችሁ መምጣት ትችላላችሁ። እንደገና ደግሞ ሌላ አገልግሎት ምክር ከፈለጋችሁ በውስጥ አናግሩ። ግዴታ መቅረብ የለባችሁ። ያ የማርያም ግቢ ታች ሰላም እንደምን ዋላችሁ? ሁላችሁም እንዴት ናችሁ? ሰላም ናችሁ ወይ? ይኸውልሽ እናትየው በጣም አሁንም እናትየው ላይ ነኝ። እናትየው በጣም ጅብና ውሸታም፣ አስመሳይ፣ ቀጣፊ፣ ሌባ ናት። ሰፈሩ በሙሉ ያውቃታል። አሁን ልጅቷ በቀደምነት ታንቃ እግዚአብሔር ነው ያተረፋት፣ ልጅቷን ራሱ ማለት ነው። ሰው ሁሉ ጎረቤት ሁሉ እንትን ብሎ ማለት ነው ተሯሩጦ ያዳናት ማለት ነው። እናትየው በጣም ቃሚ፣ አጫሽ፣ ጠጪ፣ በጣም ሌባ፣ ውሸታም። ልጆቹ ግን አንገት ደፊ፣ በቃ አንገት ደፊ፣ ቀና ብለው ሰው የማያዩ ሰውን የማይናገሩ በጣም ጥሩ ልጆች ናቸው ልጆቹ። እሷ ግን በጣም ግቢውን ሰፈሩን በሙሉ ያመሰች ውሸታም ሌባ ናት። እሷ ተሞልታ ነው
በቃ ያቺኛዋም ሴትዮ ጅብ ስለሆነች ያቺም የሞላቻት በጣም ሞልታት ነው ሴትዮዋ እንደዚህ እንትን ልትል እና ብር ልትሰበስብ የቻለችው በልጆቿ ስም እንትን ያለችው ልጆቻቸው ሜንታሊቲያቸው በጣም ተጎድቷል። በጣም እናትየው ግን በጣም ሌባ ከሌባም ሌባ ናት። በጣም ውሸታም፣ ሰፈር ያሰለቸች፣ ጎረቤት ያሰለቸች፣ በጣም የሰው ስም እየጣናች ሁሉ ነው እያነሳች ያለችው። በጣም ውሸታም ሀቢባም የተባለ ጅብ ናት። የልጅቷን ድምፅ አልሰማችም በደንብ። ልጅቷ የምትናገረው በጣም ትክክል ነው። እውነተኛ ናት ልጅቷ። እውነት በጣም እውነት አላት ልጅቷ በጣም። እቺ ግን በጣም ውሸታም እናት ናት። ውሸታም ሌባ፣ በጣም ቀጣፊ፣ ሰፈር ያሰለቸች፣ ወንዶችን ያሰለቸች፣ ወንዶችን እንደገና እየጠቆመች የምታስገርፍ የምታስደረድም ሌባ ሴትዮ ናት። በጣም ሌባ ውሸታም ናት። በጣም 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 ጎረቤት ሁሉም የሰለቻት ሌባ ሴትዮ ናት። ጥሩ ብትሆን ኖሮ ከልጆቿ መክራ ዘክራ በጎረቤትም በምን በሽማግሌም በቄስም በምንም አስመክራ መመለስ ትችል ነበር። በጣም ውሸታም ሌባ ናት። በጣም ብር የሰበሰበች ሀቢባን ሲያት እድል እኮ ለልጅቷ ምንም የሰጠቻት አፋፏን እያለች የዘጋች ሰው ናት። በጣም በቃ እና በጣም ሄልዬ እኔ አንቺን እወድሻለሁ፣ አከብርሻለሁ፣ አመሰግናለሁ። በጣም ግን በጣም ባለጌ ናት። በጣም አልኩሽ። በጣም ወራዳ ናት። ውሸቷን ነው። በጣም ውሸትማ ከጥግ እስከ ጥግ ነው ያላት። እንዴ ሪአክሽኗን አይተሽ እኮ መፍረድ ትችያለሽ። ሪአክሽኗ እኮ ያመለክታል። በጣም ቆሻሻ አልኩሽ። በጣም አርግዘሽ ሁላ አስወርደሻል ስትላት አድርጓለች። ስለ አልጋ አለን የለንም ላይ ያን ሁላ ሰዓት ከምትቀመጥ እኮ ብዙ ነገር አድርጋለች። ሁሉም ነው የሚያውቃት። ሁሉም ሰው ነው የሚያውቃት። ሁሉም አድርጋለች። አዎ አርግዛ እንትን ብላች አስወርዳለች። በጣም ነው የምትታወቅ ሴትዮዋ። በጣም ልጅቷ በጣም ነው እንትን የምትለው። ልጅቷን ውጪ ታስወጣ ነበር። በጣም ብዙ ሰው ጎረቤት በጣም እንትን የሚላት ናቸው ልጆቹ። በጣም ሳይለንትድ አሁን መውጣት ሁሉ ነው ያቃታቸው ልጆቹ። መውጣት ሁሉ እስከሚያቀታቸው ነው የደረሱ ልጆቹ። አንገታቸውን ያስደፋች ናት እቺ። አሁንም በየሚዲያው በየምኑ በእነምኑ እየገባች ብር እየሰበሰበች ነው። በቃ የኛ ህዝብ የውሃ ነው፣ ደግ ነው፣ ቸር ነው፣ ይረዳል። ግን የልጆቹ አልታየም። በቃ የልጆቹ ፋይል አልታየም። ልጆቹ ቢገቡና እድል ቢሰጣቸው ቢናገሩ በጣም ትሰማያቸዋለሽ። በጣም እድል ቢሰጣቸው ከመጣ ኦኬ አይደለም። እንኳን እነሱ አለም የሰፈር ሰው ሰብስበ ይዘና በቃ እቺ ግን በጣም ደነዝ በቃ እኔ እንጃ ምን ልበልሽ። እናቶች እንደዚህ በጣም ጮማ ጭንቅላት ናት። በጣም እማትረባ በጣም አሺሻም አጫሽ ቃሚ ጠጪ ሁሉ ነገር ናት። ሁሉም ያውቃል። የሰፈኑ ሰው ልጅቷ ተናግራለች። እከሌ አይባልም እንትን እያስባልሽ ታስበያለሽ፣ እነዛ ልጆችን ታስጎጃለሽ እያለቻት ለምን ከቀበሌዎች ጋር ከምን ጋር ከባለስልጣኖች ጋር ከምን ጋር እንትን ስለምትል ማለት ነው። በጣም ወረኛ ናት። ሰው ሁሉ በቃ ሚሸሻት በጣም አልኩሽ። በጣም ሰፈሩ በጣም አምሰዋለች። በጣም እና በቃ ልጆቹ ሁሉ እንዴት ሰውን ሰላም ይበሉ? አንገታቸውን ይሄድ ሽንት ቤት ራሱ እንዴት ይሄዱ? ልጆቹ ሰው እየተጠቋቆመባቸው እስኪ በማን የተነሳ ነው? በእሷ የተነሳ በጣም ሌባ በጣም አልኩሽ። በቃ የለን ማንም ሰው ይመሰክራል ስለሷ። ማንም ሰው አስተያየት ይሰጣል። በጣም በቃ ሰው ሰፈሩ ዝም ያለው አውቆ ነው። ለመሰለሽ ያለበት ምክንያት ለልጆቹ እንትን ስለሚል ልጆቹ በጣም ጎበዞች ናቸው፣ አንገት ሰባሪዎች ናቸው። እቺ ግን በጣም ሌባ በቃ ውሸታም ናት። እና እንደገና ደግሞ አንድ የሞላቻት ጎረቤቷ እዛ ያለችው ከኛ ሰፈር በላይ ያለችው ልጅ እሷ ናት የሞላቻት ሁሉንም ነገር እንደዚህ እንድትናገር እንደዚህ እንትን እንድትል ያለችው ውሸት። ያቺም ያዞምባ ነው ያለቀሰችው። እቺም ያዞምባ ውሸታሞች ናቸው። በጣም አደገኛ ዴንጀሮስ ውሸታም። አሁን ደግሞ ጥቅም ነው ይከፋፈላሉ። እንደገና ደግሞ በጥቅም ተጣሉ የሚባል ደግሞ ትሰማያለሽ በቅርቡ። ሁለቱ በጥቅም በብሩ በዚህ በተሰበሰበው ብር ተጣሉ ሲባል ትሰማያለሽ። በጣም አደገኛ ውሸታም ናት። በቃ ምን ብዬ ልንገርሽ? እና እሷ እናቶችን አትወክልም። በቃ በዓለም ያሉትን እናቶችን እቺ አትወክልም። አሪዮስ ናት። አሪዮስ ሰይጣን ናት። በቃ ሰይጣን ተንከሲስ ናት። እና ስለዚህ እቺ ምትረባ አይደለችም። ቆሻሻ፣ በጣም ከቆሻሻም ቆሻሻ በላይ እቺ የእናቶችን የምታሰድብ ቆሻሻ ናት። ሌላ ለእናቶች ግን ለሌሎቹ እናቶች ግን በጣም ክብር ይገባቸዋል።
በጣም እናት እኮ ብዙ ነገር ትሸፍናለች። ሌባ ቢሆን፣ አጫሽ ቢሆን፣ ጠጪ ቢሆን፣ ቃሚ ቢሆን ትደብቃለች። እናት እኮ ድብቅ ታደርጋለች። እቺ ግን የእናት አውሬ ጅብ ናት። አሳልፋ የምትሰጥ የምትበላቸው ስጋቸው የምትበላት ጅብ ናት። እና ሁለቱም በቃ ተቀናጅተው ነው ሴትዮዋን በደንብ አርግታ ሞልታት በደንብ ሚዲያ ላይ እንትን ልትል የቻለችው በየሚዲያው። ሀቢባም ደግሞ የሰውን እንትን ማዳመጥ አለባት፣ ማስጨረስ አለባት። እድል የምሰጠው እኮ ለእሷ ነው። አላየሽም? ለእሷ ለእናትየው ነው እድል እየሰጠች። ለልጅቷ እድል ሰጣታለች። ብዙ እድል አልሰጠቻትም። ብዙ ነገር መናገር ትችላለች ልጅቷ፣ በጣም ብዙ ነገር። ያቺ ቆሻሻ በቃ አልኩሽ፣ የሰፈሩን ወጣት እያስጨፈጨፈች እያስገረፈች በቃ እያስቀጠቀጠች እያስመለሰች ናቸው። ይደበድቡኛል፣ ይገፈትሩኛል የምትለውንስ እስቲ እንጨምርበት። ውሸት። ልጆቹ እንኳን ተገፋትረው አይደለም ቀና ብለው የሚያዩ ልጆች አይደሉ። ቀና ብለው ሰው የሚያዩ ልጆች አይደሉ። ውሸታም ናት፣ በጣም ውሸታም ናት። ሰው እንዴት እናቱን ይገፍትራል? እናቱን ይተፋበታል። እሷ ብሩን ቢዝነሱ በቃ ይሄ ማለት ፊልም ነው፣ ትራጀዲ ፊልም ነው በቃ የሰራችው ህዝቡ ላይ። ከእናንተ ተቃራኒ ነው ማውራው ይቻላል አይደል? እና እቺ እናት ማለት ነው። እናት የትም ብትሆን እናት ናት። እናት ለእናት የተሰጠ ደረጃ አለ፣ ለአባት የተሰጠ ደረጃ አለ። በእኛም እኔ ሙስሊም ነኝ። በሙስሊም እምነት እናት አላህ ማለት ነው በሶስት ደረጃ ነው የሰጣት ለእናት ማለት ነው። ለአባት አንድ ነው የሰጣት፣ ለልጆችም እንደዛው የተሰጣቸው ደረጃ አለ። እና ለእናት የተሰጣት 3 ደረጃ ስላለ እናትየዋ 9 ወር በወዷ ተሸክማን የወለደቻት ከዛ ደግሞ አመጣን የወለደቻት እና ልትከበር ይገባል። ወለደቻት እናት ማለት ነው። አባትየዋ ጥላቸው ሄዳ አይደል እናትየዋ። ከዛ ደግሞ እናትየዋ ማሳደግ አልቻለችም። 5 ልጆች ናቸው ግዴታ ማለት ነው። የሰው ልጅ አሁን በብዛት ማለት ነው አዳሪ ምድር ከወንድ ጋር እየተኙ ምናምን ልጆቻቸው የሚያሳድጉ ሴቶች አሉ፣ ብዙ ሴቶች አሉ፣ ብዙ ማለት ነው። እና እናትየዋ ምንም በዚህ ከማን ወንድ መጥቶ ቤቷ መጥቶ ቢቅ እየቃመም ብር እየሰጧትም ልጆቿ ለማሳደግ ግዴታ የተለያየ ስራ ትሰራለች። ከዛ በኋላ ይሄ አንደኛው ሊሆን ይችላል። ምንም ልትከሰስ አይገባም። እናት ናት። ልጅቷ ግን ማለት ነው እናቴ እንደዚህ ያረገች ብላ የእናቷን ስም ማጥፋት የለባትም ነበር። ለምንድን ነው ያደረገችው እናቴ ይህን ነገር? ብር ኑሯት ሀብት በስቶባት ነው እንደዚህ ለቅንጦት ያደረገችው? ለቅንጦት አይደለም፣ ቸግሯት ነው፣ ርቧት ነው፣ ልጆቿን ለማሳደግ ነው። ርቦባታል እና የሰው ፊት ከማታይ ሰርታ ነው። ይህም ስራ ነው፣ ምንም አያሳፍርም፣ ያለ ነገር ነው። ከወንድ ጋር እንትን ብላ ገንዘብ ማግኘቷ እና ማለት ነው እናትየዋ ግዴታ ሌላ ስራ ቀን ስራ ሰርታ ልጆቿን ማሳደግ አለበት። የተለያየ መፍትሄ እኮ የለም። እሷ ያገኘችው መፍትሄ ይሄ ሊሆን ይችላል። ልትቅም ትችላለች። እናት ብዙ የኢትዮጵያ ሕዝብ ማለት ነው ጫት ቃሚ ናቸው። ይቀማሉ፣ ያጨሳሉ፣ ይጠጣሉ። እና ይሄ ደግሞ እንደ ነውር ሊታይ አይገባም። ባህላችን ነው ጫት መቃ ማለት ነው። ያው ያረ ልጅ ነኝ፣ ችግር የለውም። ይሄ ነገር ኖርማል ነው። እና ይሄ ነገር ልጆቿን ለማሳደግ ስላደረገች ምንም እናትየዋ ልትወቀስ አይገባም። ሺ ነገር ታጥፋ እና የሆነ ምክንያት ሊኖራት ይችላል፣ የሆነ ጥፋት ሊኖርባት ይችላል። ሙአዝ ታዲያ ልጆቿ ፊት ነው እንደ ከወንድ ጋር የሚተኛው? ይሄ ታዲያ የኛ ባህላችን ነው እንዴ? ኖ አይደለም። ቤት አሁን ላይኖራት ይችላል። ልጅቷ የግዴታ አለባት። እሺ ወንድሞቿን የማሳደግ አረብ ሀገር 30 ዓመት ሆኗት ትዳር እንኳን ሳይኖራት የአረብ ሀገር ላይፍ ታውቃለህ። ደሞዙ ከወር ላይ ላስታ የሚመጣ ነገስ ምንም የላቸውም። እንደዚህ እየኖረች ይሄ ግዴታ አለባት። ራሴን ላጥፋ ስትላት እንኳን ወይኔ ለምን ልጄ እንኳን አላለቻትም። እናትየውም እኮ ራሴን ላጥፋ ደብዳቤ ጽፌያለሁ ብላለች። ሄሉዬ ራሴን ላጠፋ ደብዳቤ ጽፌ ነበር ተከልክዬ ነው ብላ ተናግራለች እኮ። ነገር ግን ማለት ነው የእናትህ ውለታ ማለት ነው ሄሉ ከኢትዮጵያ ማለት ነው ሳውዲ ድረስ አሁን በእኛ እምነት ከሳውዲ ድረስ ተሸክማት በጀርባው ብትወስዳት እንኳን ማለት ነው ብላ ያሰደይ አንድ የደነገጠችውን ያህል ራሱ አትከፍልም ዋጋውን። እንኳን ገንዘብ ሰጣት ማለት ነው በገንዘብ አይመተንም የእናት ዋጋ ማለት ነው። በጣም ትንሽዬውን ነገር ላይ ያደረገችላት እና እሷ እያለች እናትየዋ ለማን ነው ገንዘብ የሚላከው? ለእህቶቿ ቦሌ ላይ ተዝናኑበት ተብሎ ነው የሚላክላት ለልጆቹ። ለሷ እንኪ እናቴ እስካሁን አሳድገሽናል እንዴት ብለሽ
ይሄን ነገር የራስሽን ለውጪበት የሆነ ነገር ከፍተሽ ስሪበት አላለቻትም። ግዴታ ከመጀመሪያም ሱስ ሊኖርባት ይችላል። ጫት ትቀማለች፣ ልጠጣ ትችላለች። ነገር ግን ማለት ነው ይሄ ነገር ለምን ያደረገችው እናትየዋን ልጆች ስላለች በቃኝ ማለት የለባትም ልጅቷ ማለት ነው። እናትየዋን እስክትሞት ድረስ ልትረዳት ግዴታው አለባት። የእናት ውለታት ገና ምንም ሩቧን እንኳን አልከፈለችላትም እኮ ሄሉ ትንሽዬው ነገር ነው ያደረገችላት። ላኩኝ ብላ ማውራት የለባትም ልጅቷ። ምን ማላከችላትም። እሷን እዛ አስቀምጣ እኮ ለልጆቿ ለእህቶቿ ለካ ገንዘብ ቦሌ ላይ ተዝናኑ የምትል ልጅ ናት እቺ። በጣም በጣም ጥፋተኛ ያለባት ልጅቷ ናት። እናትየዋ በእርግጥ የተወሰነ ጥፋት ሊኖርባት ይችላል። ነገር እሱም ጥፋት ከወንድ ጋር እንትን ምናምን ግንኙነት ሊኖራት ምናምን ይችላል። እሱ ግን ማለት ነው ለምንድን ነው ያደረገችው? እሱንም ለልጆቿን ለማሳደግ ስትል ግዴታ ሊኖርባት ነው። አባትየው ጥሏቸው ሄዷል። እናው እንደውም ሊወቀስ የሚገባው አባትየው ነው እንጂ እናቷ ምንም ነገር በእናቷ ልትኮራ ነው የሚገባው። እቺ እናቴ አይደለችም ወራዳ ናት እናቴ አይደለችም አሰደበኛለች ብላ ሚዲያ ላይ እንደዛ ይወራል? አይወራም። ነውር ነው ወላሂ። እና በጣም ጥፋት ያለባት እናት ልጅቷ ነች 100%። እናትየዋ ዛሬም ነገም ይሄ ሚዲያ ላይ መታ ለምሬ ተነገራችሁ ግዴታ ሆኖባት ነው። ይሄ ነገር ከአቅሟ በላይ ሲሆንና ሲቸግራት ነው ልጅቷ እሷን ለእናትዋ መላክትታ ለእህቶቿ ስትልክ ግዴታ እዚህ ጋር ሚዲያው ላይ ወጣ ልጅቷ ታወርደት። ለምንድን ነው የምታወርደት? ካላከችላትማ ገንዘቡን በምን ትኑር? አሳደገቻት አይበቃትም? ከ18 ዓመት በላይ እኮ እናትየዋ ግዴታ የለባትም አሳደገቻት። ከዛ ደግሞ የበቃ ወልዳ አመጣ የወለደቻትና ያሳደገቻትን ውለታዋን መክፈል አለባት። እናትየዋ አርጅታ እስክትሞት ድረስ ልትረዳት ይገባል። ሁሉም ልጆቿ ማለት ነው። ግዴታ ዛጋ ስላላቀለሰች ሱስ ሊኖርባት ይችላል እኮ ፊቷን አይተው ከንፈሯን ስለምታጨስ ምናምን ብሎ እናትየው መወቀስ የለባትም። ሁሉም በብዛት እኮ ኢትዮጵያ ላይ ሱሳም ናቸው ሴትም ሆነ ወንድ። ለምንድን ነው ይሄ ነገር ችግሩ? በችግር ምክንያት ነው አንዳንድ ሰው ሱስ የሚገቡት። በፊት ባሏ እየነበረ እና ከባሏ ጋር እየነበሩ ታጨሳለች፣ ትቅማለች፣ ትጠጣ ነበር፣ አታረግም። ትሸርሙጥ ነበር፣ አትሸርሙጥ። ከዛ ቸግሯት ባሏ ሄዶ ልጆቿ ብቻውን ማሳደግ ስለከበዳት ነው። ጭንቀት ነው ይሄ ነገር ውስጥ ያስገባት። በዚህ አንግልም ማየት አለባችሁ። ትክክለኛ ልጆቿ ሚዲያ ላይ ሄዳ ልጅቷ እናት ሆና እንዴት ሚዲያ ላይ ልጅቷን ታዋርዳታለች መባል የለባትም። ዛሬም ነገም እናት ናት። የትም ሚዲያ ላይ አይደለም የትም ቦታ ዓለም ላይም ታዋርድ መቀበል አለባቸው። እናቴ አጥፍቻለሁ ከዚህ በፊት ስላደረግኩልሽ ዛሬም ነገር ብትወነጅልኝ ይገባሻል፣ የእኔ ጥፋት ነው ብላ ይቅርታ መጠየቅ ያለበት ዛሬም ነገም ልጅቷ ናት። ሄሉ እንደኔ ማለት ነው። ከሁሉም አንግል ማየት አለብን እና ይሄን ነው የምለው። እናቴ በጣም በጣም አመሰግናለሁ ስላስገባሽኝ። ቴንክ ዩ ሙአዜ። ያ ዋትስአፕ የምትይው ነገር አለ ወደ እንትና ከሜዲያ የትኛው ሱራ ላይ ነው እናት በዚህና አምጥታ እንድታኖራት የተጻፈው? እሱን ንገረን እስቲ ኡስታዝ ነው እንደ እሱ ምን አቆመታለሁ ታዲያ? አብሯት ሲቅም የነበረ ሊሆን ይችላል። ምንም እንትን የለባትም። ስጋዋንም ሽጣ ብታመጣ የጀነትና ትግር ስር ናት ከተባለ እሷ ታዲያ የእናትነት ኃላፊነቷን መቼ ተወጣችና ነው? ልጅቷ በ10 ዓመቷ ነው የእናትነቷን ኃላፊነት ተቀብላ እዚህ ያደረሰችው። እናቷ ናት ያሳደገቻት እንጂ እኮ ልጅቷ አይደለችም እሷን ያሳደገቻት። ምንድነው የምታወራው? እና የቱ ጋር ነው ደግሞ በዚህና አምጥታ እንድታበላቸው የዚና ብር እንድታበላቸው የተፈቀደበትን ቦታ እስቲ ተናገር አንተ። ተፈቅዷል አላልኩሽም እኮ። ነገር ግን በኢትዮጵያ ላይ ያሉት ሰዎች በብዛት በእንደዚህ አይነት መንገድም ገንዘብ አምጥተው ልጆቻቸውን ያሳድጋሉ አሉ። ብዙዎቹ ቸግሯቸው ምንድን ነው የሚባለው ጭፈራ ቤት ምናምን ሄደው ብር አምጥተው ከዛ ልጆቻቸው የሚያሳድጉ አሉ አይደለ? እሷ ደግሞ እዛ ላለመሄድ ቤቷ ልታረግ ትችላለች። ለምንድን ነው? አማራጭ ስላጣች ሊሆን ይችላል። እንዴትም ልጆቿን አሳድጋለች። ውለታ አይገባትም? ምስጋና አይገባትም እንዴ? እቺ እናት አንቺም ነገ ወልደሽ እንደዚህ ልጆችሽ እንደዚህ ጥሎሽ ማለት ነው አባትሽ ባለቤትሽ ጥሎሽ ሄዶ ልጆችሽ ማሳደግ ከብዶሽ እንደዚህ አይነት ነገር ውስጥ ልትገቢ ትችያለሽ። ከዛ ወደ ልጆችሽ ደግሞ ክዶሽ አንቺኑ መጥቶሽ ሲመቱሽ ሲሰርቡሽ ምንድነው የሚሰማሽ?
በምክንያት ከዚህ በኋላ ትዳር እንዳይዙ ኑሮ እንዳይኖሩ ነው እንጂ ወጣ ይሄንን ሁሉ ውርደት ያደረሰችባቸው እንጂ እኮ እቺ እናት ብትሆን ኖሮ ከዚህ በኋላ የነሱን ኤብ አላህ የሸፈነልህን ኤብ ሂጃብ ያደረገውን ኤባን አደባባይ ድረስ ወጣ የልጆቿን ሁሉ ኤብ ሳይቀር ያወጣች እናት እቺ ናት እናትና ሸርሙጣ ምን ብላ ብታመጣውም ችግር የለውም ብለህ ታወራለህ። አንተ አታፍርም? ስሚኝ ሌላ መስራት ሰዎች ስለዚህ እንደው የምታበረታታ የሌላ አሁን ያልከንን እያበረታታህ ነው። ስሚኝ እያበረታታሁ አይደለም። እናትየዋ ጥፋቷ እኮ ሌላ አማራጭ ያለምፈልገው ነው። እየሰማኝ ነው ሰማሽኝ? አይደለም እናትየዋ ማለት ነው ሌላ አማራጭ ቢኖራት ማለት ነው ቆይ ዲጂታል ቆይ አንዴ ጠብቀኝ እናትየዋ ማለት ነው ሌላ አማራጭ ብታገኝ ኖሮ ወደ ሌላ አማራጭ ትሄድ ነበር። ቀን ስራም ሆነ ጽዳትም ትሰራለች። ነገር ግን እሷ የታያትን ነው ማለት አሁን እኮ የተደረገ ነገር ነው እንጂ ገና የሚደረግ ነገር አይደለም። አርግታለች ኦልሬዲ እና ይሄን ነገር ለምንድን ነው ማለት አንዴ ስላደረገችው ይሄን ነገር እንደ አማራጭ አርግታ ወስደዋለች። አንዴ ማድረግ አለባት አይደለም ያልኩት። አንዴ አርግታለች እኮ እዚህ ያልገባ ነገር እኮ ያ ሀቢቢ ልጅቷ አሁንም ቡና ቤት ነው የምትሰራው። ምን እንዳለች አሰምተሃል? እኔ የተማርኩ ሰው ነኝ ነርስ ምናምን ስትላት ያ እኔም በልጅነቴ ከ18 ዓመቴ በኋላ አረብ ሀገር ወይም ደግሞ ዚና እንድሰራ ልከሽኝ አንቺ ትምህርትሽን ጨረሽ አለቻት። አልተሰማትም ራሱ ምን አለች? ጭራሽ ለሀቢባ እንትን ልክልሻለሁ አለቻት። እዛ ኳታር ስትጨፍር በየጭፈራ ቤት ገብቷል። አሁንም ለምን አላክሽልኝም የምትለው የቡና ቤት ብሯል እና ይሄንን ነው በቁርአን የሚዳኘው እንደዚህ አይነት ነገር። እሺ ስሚኛ ልጅቷ ማለት ነው ለእናትየዋ የሚገባትን ገንዘብ ብትልክላት እናትየዋ ጭፈራ ቤትና መጠጥ ቤት ትሄዳለች? አትሄድም። ኦልሬዲ አልገባም። ሙአዜ ልጅቷ ነች እኮ ቡና ቤት ሰራተኛ አሁን ኳታር ላይ የዚና ብር ነው እኮ እየጠየቀቻት ያለችው። ለዛ ነው የምትከራከራት እኮ ልጅቷ እንኳን እንዲሰማት እኔ ትምህርቴን የጨረስኩ የተማርኩ ሰው ነኝ ስትላት ያ እኔ በ17 ዓመቴ ቡና ቤት እንድሰራ አድርገሽኝ እንድዳራ አድርገሽኝ አንቺ ትምህርትሽን ጨረሽ አለቻት። አየህ አልተሰማትም እንደዚህ እንኳን ስትላት። እሱ እኔ አሁን ያለሁት ማለት ነው ኳታር ነው ያለሁት እኔ ራሴ ማለት ነው። እቺ አሁን ልጅቷ ማለት ነው ለእናትየዋ ገንዘብ ልካ ተመርቃ 9000 ብር ማለት ነው ለልጅ የእንትን ብላ ሰጥቻለሁ ብላለች እናትየዋ። ሰምተሻት ከሆነ ለታናሽየዋ ልጅ ማለት ነው ልመረቅ ልጨርስ ነበር ሳልጨርስ ለልጅ ሰጥቻት ነበር 9000 ያጠራቀምኳትን ብላ ነበር። ለምንድን ነው ይሄን ያደረገችው? ታናሽየዋ ልጅ በማሰብ ነው። ልጅቷ አሁንም እናትየዋ ማለት ነው መጠጥ ቤት ሰርታ ሸርሙጣ ሰርታም ለእናትየዋ ብትረዳትም ምንም ይሄ ይገባታል እንጂ እናትየዋን ልጅቷ የሚያስወቅሳ እናትየዋ የምትወቀስበት ነገር የለም። ስማ እኔ ጀና ልገባ እናቴ ቁጭ ብላ ልትቀም እኔ ቡና ቤት የማንም ወንድ ላይ ይወጣ ልልክላት ነው። ዚስ ኢዝ ሹቲንግ አላል ኖ አረብ ሀገር ኳታር ላይ ማለት ነው ወደ 3000 ብር ሪያል ይከፈላል ለሺ ልጅ ያረብ ሰራ ማለት ነው። ስለምትፈልግ ነው ልጅ አቦ ገሃነም ለመቀርቀር ያለውንም ሲፈልግ ሞልቶ ማለት ነው። ግቡ አቦ እሺ ግባ ወንድሜ ዲጂታል እኔ ገባው ተረኛ ሄሉ ለተማሪ ሀቢባ ለቃሚ ብለናል። አንቺ ለተማሪ ሀቢባ ለቃሚ ታሰባሰብ ገንዘብ። እንደ ሀገርም 3 ዜጋን ማጣት በጣም ከባድ ነው። 3 ተማሪ ሄደዋል እኮ ጨርሰውታል። ከባዱን ጊዜ አልፈውት ልክ የዚህ ጊዜ ቅስማቸውን መስበር በወጣትነት 18 ዓመት በላይ ኢማጂን አስበሽዋል። እቺኮ በሌላ መግደል በነፍስ ብቻ አይደለም በአይምሮ መግደልም አለ። የ3 ልጆች አይምሮ ገላለች። እንደ ሀገርም ዜጋ አተናል። ልትጠየቅ ይገባል። ለቃሚ ገንዘብ እንዳትሰጡ እንዳታሰባስቡ እንዳትሳተፉ። ሀቢባ ለቃሚ ታሰባስብ
እኛ ለተማሪ እናሰባስባለን። ሄሉ ለተማሪ፣ ሀቢባ ለቃሚ። ዘግቻለሁ ሀሳቤን። ኮኔክት አድርጊ። ይሄንን ከእሷውን ዘርፋ አትመብራ ነው አለ። እና ደግሞ ዘራፊ ነው የምንልክባት ሀገር ቤት ላይ ግቡ ፈሪያ እኔ ምን ልልሽ መሰለሽ፣ ሀሳቤን ገልጫለሁ። አንቺ አልነበርሽም። ግን እኔ አሁን የምለምንሽ ነገር ምንድነው፣ ልጅቷን ፕሊስ በውስጥም በየትም ብለሽ ሰፖርት አድርጊያት፣ ሄልፕ አድርጊያት። ለመሰለሽ ሌላ ሚዲያ ላይ መቼለት ነው አይቻል እየሰደቧት እያዋከቧት እዛ አስገብተው እናት እዚህ ሴትዮ እናት ተብዬዋ ስር እግሯ ስር ለመጣል እሺ ሄደሽ አሁኑኑ ትኬት ቆርጠሽ እያሉ እያዘዟት እግሯ ስር ሄደሽ ወድቀሽ ይቅርታ መለመን አለብሽ ይላት እሺ እያለች ይሄንን ትናንትና በ17 ዓመቷ ስትሰደድ ሃይ ያላለ ትናንትና የሴተኛ ዳሪ ቤቷ ውስጥ እናቷ ሴክስ ስታርግ ጆሮዋን ደፍና የተኛችውን ሰቆቃ ያላስጣለ ማህበረሰብ ስጋዋን ከመቸርቸር ያላስጣለ ማህበረሰብ ተማሪ ብሎ እድሉን ያላመቻቸ ማህበረሰብ አቢዩዟን የሚደግፍ ማህበረሰብ ፈርታ ዛሬም ወደ አቢዩዘሯ ሄዳ እግርስ ልትደፋ ነው እያወራች እሺ እያለች ነው። ለምን በዛባት ይሄ ሁሉ ምላስ? በጣም ጠንካራ ሆና እቺን ሴትዮ ቆርጣ ቶክሲክ ናት ሴትዮዋ። ነገ ማድብታ የምታጠቃ ሴትዮ ናት። እኔ የራሴ ስለደረሰ ነው የምነግርሽ። ቆርጣ መጣል ያለባት አንድ ሰው ደውሎ እናቴ ሲል አያገባኝም ስለሷ መስማት አልፈልግም ባይ ዳይ ብላ የራሷን ህይወት ምንም ሆና ትኑር። እህቶቿን ትርዳ፣ የምትረዳውን ትርዳ። የራሷን ህይወትና የራሷን ህይወት ብቻ ወደፊት መቀጠል እንዳለባት ሄዳ እንዳትደፋ። ነገም ይሄ ቶክሲክ አይቀርም። ነገም ብታገባ ተመልሶ መጥቶ ያኔ እኮ ይሄ ቪዲዮ እኮ እየተባለ እቺን እናት ቆርጣ መጣል ያለባት። ቆርጣ እኔ ከቆረጥኩ በኋላ ያገኘሁትን ሰላም ሄሉ አይ ሪግሬት ፎርጊቭ ያደረኩበትን ጊዜ አይ ሪግሬት ሽማግሌ መጥቶ እሺ ብዬ አስረድቼ አልቅሽ again and again ስንት ጊዜ እየተነሳ እንዳላረክሽ እናትሽን አረዳሽ ገንዘብ አላክሽ እኔ እኮ ልክ ያለው እንዲያል ያስረዳውበትን ጊዜ አይ ሪግሬት። ዛሬ እናቴን ቆርጬ ስጥላት 2 ዓመት ሳልደውል በስልክ በቃ ገንዘቤን ነው የምትፈልገው ይሄው ገንዘብሽ ብዬ ገንዘብ መስጠት ጀመርኩኝ። ዝም አፍተ ተዘግቷል። ገንዘብና ገንዘብ ነው ሄሉ። ሁሉም ቁስሉን በዚህ ተራማ እንዳይመጣበት ተራማውን እየገፋ ነው እንጂ ገንዘብ ከሌለሽ ማንም እናት ኢትዮጵያስ ምንወድሽ አበላልጦ ገንዘብ ያለውንና ገንዘብ የሌለውን እኩል የምታይ እናት ካለቻችሁ ወርቅ አልብሷት እግሯን እጠቡ እድሜ ልክ ትኑርላችሁ። እቺ እናት አይደለችም መልአክ ናት። አቢዩዘር ደግሞ አሉ እመኑ። ስለወለደች እናት የኛ ውለት አይደለም ግዴታ የሚባል ነገር እኔ ያመኛል። በቃ እናት ናት የሚባል አማርኛ በጣም ነው የሚያመኝ። በጣም ነው የሚያመኝ። አይ እናት አይደለች ወልዳ መውለድ እናት አያስብልም። the way you grow up the way she give you love ይሄ ዲሲፕሊን አይደለም። አቢዩዝ እና ዲሲፕሊን ለዩ። ልጆቻችሁ ላይ አሁንም የምትወልደው ቀጣዩም ጄኔሬሽን የእናት ውለታ እየተባለ መሰደድ የለበትም። ህይወቱን ይኑር፣ ትምህርታቸውን ይማሩ፣ ጥሩ ጄኔሬሽን ይፈጠር። ሀገራችንም ለዚህ ምስቅልቅል ያወጣት ይሄ ተጽዕኖ ነው። ልጆች ምንም ነገር የሚያስቡት ነገር የለም። የእናት ኃላፊነት የእናት ነጠላ መግዛት ቡና ለመግዛት ነው የሚሰደዱት። ይሄ መቆም አለበት። ኃላፊነት መቆም አለበት። ልጆች ከወለድን በአቅማችን በፍቅር እናሳድጋቸው። የሚደርሱበት እንዲደርሱ ሰፖርት እናርጋቸው። እናት ገበና ሸፋኝነት ልጆቻችሁን ገበና ሸፍኑ። ልጅ የእናትን ገበና የመሸፈን ግዴታ የለባትም። ከኛ ቀድሞ አይደል እናቶቻችን የተወለዱት። እነሱ ሞር ማቹር ናቸው ከኛ። ባህሉ አለ፣ ትራዲሽኑ አለ። አዎ ይሄ ግን መቀጠል የለበትም። ሄሉዬ እዚህ ጋር መቆም አለበት። ይሄ ትራዲሽን ይሄ እናት የሚባል አሉባልታ ይሄ ሀገርንም የሚጎተት አስተሳሰብ ነው። እናት የምትሆኑ ልጆቿን በአግባቡ ስታሳድግ ነው። ሄሉዬ ፕሊስ እርጃት። በምንም አድርገሽ በውስጥ በፊት ለፊት ኖ ይሄ አሁንም እሷን ከመጉዳት የሚያቆም አይደለም። መምጣቷን እኮ የምታየው ይኸውልሽ፣ ሴትዮዋ በቅድ መምጣቷን የምታየው አስቀድማ ቪዲዮ አስቀርጻታለች። በቃ ባንቺ እንትን ብዬሻለሁ። እኔ አወዝ ስትሮንግ ቢነፍ ቆርጬ ማንም ቢደውል ዛሬ አፉን ብዬ ገልቤ ነው ሰደቤ ማባረረው። መስማት አልፈልግም። እኔ ኑሮዬን ልኖርበት አያገባኝም ብለ መቁረጥ አለባት። የራሷን ኑሮ ትኑር
ቶክሲክ ሪሌሽንሺፕን እንድታቁ እርጃት ፕሊስ። እግሯ ስር ሄዳ እንዳትደፋ። ለምንድን ነው ይሄን ምልሽ? ነገ ማድበታ ስለማቅ ነው፣ በእኔ ስለደረሰ ነው። ፕሊስ ቴንክ ዩ ሶ ማች። ቀድማ ቪዲዮ የምታስቀርጽ እናት በየጭፈራ ቪዲዮ አለኝ ያለችው ልጆቹ መግባትና በውስጥ መጻፍ ለኔ ከፈለጋችሁ በጻፉልኝ፣ የኔ ማሴጅ ይቀበላል። ከዛ በኋላ ዋትስአፕንም ከፈለጋችሁ እሰጣለሁ። አላማችን እናፋታለን፣ አይታረቁ። አራነት ዛሴት የምን መታረቅ? ሰው እንኳን ሲጣላ ነው። አንቺ ፈቀዱባቸውና ፍላጎት ነበራቸው። እናትየው ሆዳም ናት። አራነት የሀቢባን ጭንቅላት ስላሰጣችሁ ነው አሁን ዝርቅ ያሉ ቪዲዮ የምታስቀርጽ ቪዲዮ ስትገባላቸው ትኩረት ያልሰጠሽው ነገር ምን እንዳለች ታውቂያለሽ? ልጅ ክርስትና አስነሳ ወስዶ አለች። ክርስትና ስማቸው እኮ የክርስቲያን ነው። ሲጀመርም ተነስተዋል ህፃኑ ነው። እሷ ግን አድገው ሄደው ክደው እንደተነሱ አስመስላን የቀረጸቻቸው ክርስትና አስበሽዋል? እንደዛ አድርጋን የቀረጸቻቸው ገባችላቸው። ተነሱ ይኸውልሽ በሃይማኖት ሁላ ምናምን ሄደችው ማለት ነው። አልሰማሁትም እኮ ገና ሙሉ ገና እኮ አንደኛው ፓርት ላይ ሳጨርስ ተገባችሁ። ገና ሁለተኛ ፓርት ደግሞ አለ አልሰማሁም። በዚህ ነው እኮ ራሱ የተናደድኩት። ብናወራ ያልከም። ለማንኛውም see you guys, thank you።